ሰላም ነው። ቆይ ተረጋጋ። ምን ሆነ ነው? ተረጋጋ። ቆይ ምን ሆነ ነው? ቆይ ተረጋጋ። ክፋት አለበት። የክፋት ጥግ ነው ያለባቸው። አንተነ 24 ሰዓት እየሰራ ሰው ሲተኛ የማይተኛ ሰው ነው። ካሜራማን ቀስ ብለህ ትከተለኛለህ። ጋርዶች እናንተም ብትሆኑ በጥንቃቄ እያንዳንዷን አካባቢውን እየመረመራችሁ በጥንቃቄ ሁሉም ነገር እያያችሁ። እኔ ጋዜጠኛ ናቲ እባላለሁ። እየሰማኸኝ ነው? መጀመሪያ ዝም በልና ስማኝ። እኔ ምንም ልትሆን ይችላል። እኔ ምን አገባኝ? ስለሆነ ሰው መግደል በቃ እንጨርሰዋለን፣ እናጠናቅቀዋለን። እዛው ትጠብቂኛለሽ እመጣለሁ ምናምን ነገር እሷም ሰፈሩ ምናምን ነገር ነገረችው የምትመጣበት ምናምን ይሄ ሁሉ ነገር እየሰማው ነበር። አዎ ቤተሰቦች እንግዲህ ምናልባትም የአንተነህ ወንድም እዚህ ቤት ተኝቶ ይገኛል። እንግዲህ በጣም እያቃሰተ ይገኛል። ምን ተፈጥሮ እንደሆነ ምንም የማውቀው ነገር የለም። አንተነህ ለወንድሙ ያለውን ፍቅር ምን ብዬ ልንገርህ? በቃ በጣም አቀማጥሎ በጣም ተንከባክቦ ማንንም እንዲያየው ነው የማይፈልገው አልኩ። ማንንም ቀና ብሎ እንዲያዩት አይፈልግም። ማንንም ምንም አይነካም። ይሄን ነገር ደግሞ እኔ ጋር ገባለሁ። የገዛ ወንድሜ ነው ቀጥቅጦ የአልጋ ቁራኛ ያደረገኝ። ትሰማኛለህ? ቆይ ተረጋጋ። ምን ሆነ ነው? እሺ ተረጋጋ። ምንም ተረጋጋ ነው። ለምን እንግር ንግጥ ያለው ምን ሆነ ነው? አንተነህን ከ4 ቀን በፊት ጠዋት ላይ እኛይዘነው ስለምን መያዝ ነው የምታወራው? እናንተ ማናችሁ ስለምን መያዝ ነው የምታወራው? እኔ አንተ ለጎዳ አይደለም ነገር የለም። ኧረ እባክህ እኔ አንተ ለጎዳ አይደለም የምትውስ ለምን ማተረጋጋው? ይኸውልህ ስማኝ፣ እኔ አንተ ለጎዳ አልመጣሁኝም። አሁንም ቢሆን ይሄን ነገር እንድታቀልኝ እፈልጋለሁ። እኔ ቤት ቁጭ ብዬ ስታይኝ ወይም ደግሞ በህመም ቤት ቁጭ ብዬ ስታይኝ ሜቢ እሱም ቦዘኔ ያርጋው ሊሆን ይችላል። አይ ነው አይደለም፣ ሰራተኛ ነው እሱ። ራሱ ቢረዳቸው ሰዎች ናቸው ለሱ ጉድጓድ እየቆፈሩ ያሉት እንጂ አንተነህ ክፉ ሰው ሆኖ ምናምን ነገር አይደለም። ሌላው ነገር ነው አሁን እየጠየቅኩ ያለሁት እግር ላይ ስላሉት ቁስሎች ነው። እግሬ ላይ ወድቄ ነው ነገርኩ እኮ። እዚህ ላይ ምን አይተሃል አይደል? ይኸውልህ ስማኝ፣ አንተ ሌላ ነገር እንዳትወራ ዝም በል። አንዳንዴ ምቀኝነትም አለ እኮ። ሰው እንደዚህ አይነት መልካም ነገር ስትሰራ አይወድም፣ ደስ አይለውም። አንተ ውሸት የጀመርክ ከሆነ እና አየዋሸኝ የምትቀጥል ከሆነ ነገሮች ለአንተ ጥሩ አይሆኑልህም። ከነሱ ይባስከን። ይኸውልህ ስርዓትህን ያዝ። ፈጣሪ ያል ሰማኛል። ፈጣሪ ያል ስርዓትህን ያዝ። ይኸውልህ እየሰማኝ ነው። እኛ የሚዲያ አካሎች ሰዎች ናቸው። ቤቴ መጥተው ደብድቡ፣ ምንም በማላውቀው ደብድቡ። እናንተን አይቼ ካሜራ ምናምን ይዛችሁ አይቼ ሳይ ግራ ገብቶኝ ነው እንጂ ኖርማል ነው ያመመኝ። ቁርጥማት ነው ሙሉ ሰውነቴን ቁርጥማት ምናምን ነገር ነው ያመመኝ እንጂ ተደብድቤ ምናምን አይደለም። ሰክሮም እየመጣ ምናምን ነገር አላውቅም። ብቻ አንዳንዴ ከቤት ራሱ ሴት ይዞ ሲመጣ ከቤት ራሱ ሊያስወጣኝ ይችላል። ያስወጣኛል ከቤት። ጎኔ ላይ ማንም ሰው አልነበረም። በችግሬ ሰዓት ከጎኔ የነበረው እሱ ነበር። በቃ የራሴ በሽታ ይበቃኛል። ትሰማኛለህ? ጋዜጠኛ ነህ አይደል? የህግ አካል ምናምን የምትል ከሆነ በቃ ከቤት ለቀህ ውጣ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች አንዳንድ ነገሮችን ለማጣራት እየሞከርኩ ነበር። ማለትም ደግሞ በሂራኒና በአንተነህ መካከል ያለውን ነገር አንዳንድ ነገሮችን ለማጣራት እየሞከርኩ ነበር። እንዲሁም ደግሞ ሁለቱን ከበላይ ሆኖ የሚያዘው ሰው ማን ነው የሚለውን ነገር የተለያዩ ነገሮችን በማጣራት ላይ ነበርኩኝ። ውድ ቤተሰቦች እንግዲህ አሁንም ቢሆን የተለየ ነገር አግኝቻለሁ ለማለት መድፈር አልፈልግም። ውድ ቤተሰቦች እኔ እዚህ ጋር አሁን ማን እውነት እያወራ ነው ማን ስህተት እያወራ ነው የሚለው ነገር እስካሁን ድረስ ለኔ ቢሆን ጥያቄ ነው። የኔ የስራ ባልደረቦች አንዳንድ ነገሮችን ለማጣራት እየሞከሩ ነው። እኔም ደግሞ በግሌ ከአንዳንድ የተወሰኑ ከስራ ባልደረቦች ጋር ብዙ ነገሮችን ለማጣራት እየሞከረ ነበር። እንግዲህ አንተነህ በእኛ ቁጥጥር ስር እንዳለ ሁላችሁ የምታውቁት ነገር ነው። ከአንተነህ ጋር በነበረንም ቆይታ ወደ አንድ ሰው ጠቁመን ነበር። ያቺ የጠቆመንም ሴት ኤልሳ ነች። ኤልሳ ማለት ደግሞ የዳኒ እህት ነች። እንግዲህ ውድ ቤተሰቦች የዳኒ እህት እዚህ ጉዳይ ውስጥ አለችበት የለችበትም ማለት አልፈልግም። አሁን ላይ እውነቱን ለመናገር እኔ አትኖርበትም ብዬ መደምደምም አልፈልግም። ትኖርበታለችም ብዬ ፎከስ ማድረግ አልፈልግም እሷ ላይ። ምክንያቱም አንዳንድ ወንጀለኞች እኛ ላይ ስራዎችን ለማብዛት የተለያዩ መንገዶችን ይጠቀማሉ። እንግዲህ ኤልሳን በምን እንዳወቋት ምንም ማውቀው ነገር የለም። እንደዚህ ስላችሁ ኤልሳ ንጹህ ነች እያልኳቸው አይደለም። ስለ ኤልሳ አሁንም ቢሆን እያጣራ እንገኛለን። ኤልሳ ላይ ያለንን ማጣራት ነገሮች እንዲስተጓጉሉብን ያደረገውም ኤልሳ አሁን ላይ አዲስ አበባ ውስጥ አለመሆኗ ነው። እንግዲህ ኤልሳ ከአዲስ አበባ ከወጣች 3 ሳምንት እንደሚቆጠር መጀመሪያ ላይ በነበረኝ ኢንትሮም ለእናንተ አሳውቂያችሁ ነበር። እንግዲህ ኤልሳን አሁንም ቢሆን ለማግኘት የቻለን ጥረት እያደረግን እንገኛለን። በተደጋጋሚ እየደወልንላት ነው። ነገር ግን ኤልሳን ስልኳን ማግኘት አልቻልንም። እንግዲህ ወደ ቤተሰቦች አሁንም ቢሆን እስከምትመጣ መጠበቃችንን የምንቀጥል ይሆናል። ካልሆነም ደግሞ ነገሮች እሷ ላይ እየጠነከሩ የሚሄዱ ከሆነ ያለችበት ቦታ ድረስ ሄደን እሷን በቁጥጥራችን ስር የምናውላት ይሆናል። እንግዲህ ቤተሰቦች ያለን አሁን ላይ ብቸኛ አማራጫችን አንተነህ ነው። አንተነህን መጋዘን ካስገባነው በኋላ የተለያዩ
ድብደባዎችን ጭምር እየፈጸምንበት እውነታውን እንዲወጣ በጣም ለማስገደድ እየሞከርን ነበር። ነገር ግን ምንም የተለየ ነገር ሊያወራልን አልቻለም። አሁንም ቢሆን በተደጋጋሚ እያለ ያለው እኔንም የምትልከኝ ኤልሳ ነች እያለ ነው። እንግዲህ ሄራኒ ከዚህ በፊት እንደምታወራን እናንተም እንደሰማችሁትም ጭምር ከበላይ ያለው ሰው ወንድ እንደሆነ ነበር ሁላችንም የምናውቀው አንተነህን እስከምናገኘው ድረስ ማለት ነው። እንግዲህ ቤተሰቦች አንተነህን ካገኘነው በኋላ ደግሞ አንተነህ የሁሉም ነገር መነሻ ኤልሳ እንደሆነች እየነገረን ነበር። ኤልሳ ምን ጥቅም ፈላጊ ይሄን ነገር ታድርጓለች የሚለው ነገር አሁንም ቢሆን በጥያቄ ምልክት የሚቀመጥ ነገር ነው። ወደ ቤተሰቦች የሁሉንም ነገር መፍቻ የምናገኘው እንግዲህ ኤልሳን ስንይዛት ነው። ኤልሳ ደግሞ አሁን ላይ አዲስ አበባ ውስጥ አይደለችም። እንግዲህ ኤልሳ ስትመጣ እያንዳንዷን ነገር ከእሷ አንደበት የምንሰማው ይሆናል። እንግዲህ ወይንም ደግሞ ነገሮች እሷ ላይ የሚጠናከሩ ከሆነ ኤልሳ ያለችበት ቦታ ድረስ የምንሄድ ይሆናል። እንግዲህ አንተነህን የተለያዩ ማወጣጫ መንገዶችን ብንጠቀም እሱ ምንም ነገር እያወራልን ስላልሆነ ስለ አንተነህ እያንዳንዷን ነገር ማጣራት ጀምራል። ስለ ጀርባ ስላለፈ ህይወቱ ብዙ ነገሮችን ማጣራት ጀምረን ነበር። እንግዲህ ወደ ቤተሰቦች እያጣራን በነበረበት ሰዓትም ማግኘት የቻልነው አንተነህ አንድ ወንድም ብቻ እንዳለው ነው። እናትም ሆነ አባቶቹ በልጅነታቸው እንደሞቱ ጭምር የተለያዩ ነገሮችን እያገኘን ነበረ። ወደ ቤተሰቦች እንግዲህ በማጣራበት ጊዜ እንግዲህ ምንም አይነት ዘመድ እንደሌላቸው ማንም አብሯቸው እንደሌለ አንዳቸው ለአንዳቸው ያሉት ሁለት ወንድማማቾች ብቻ እንደሆኑ የገባኝ። እንግዲህ ወደ ቤተሰቦች አንተነህ ያለው አንድ ወንድም ነው፣ ታናሽ ወንድም ያለው። እንግዲህ ቤታቸውን አጣርተናል። ወደ ቤተሰቦች እንግዲህ ቀጥታ የኔ የስራ ባልደረቦች ወደ ቤታቸው ሄደው ነገሮችን ለማጣራት እየሞከሩ ነው። እንዲሁም ደግሞ ቦታው ክሊር መሆኑን እኛ ላይ አደጋ ሊያደርስ የሚችል ነገር አለመኖሩን እያንዳንዷን ነገር እያጣሩልኝ ይገኛሉ። ከነሱ አረንጓዴ መብራት በማገኝበት ጊዜ ቀጥታ ወደዛ ሄጄ ከወንድሙ ጋር የተወሰኑ ቆይቶችን የማደርግ ይሆናል። እንግዲህ ወደ ቤተሰቦች አሁንም ቢሆን እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማድረስ እንቀጥላለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከኔ ከስራ ባልደረቦች አረንጓዴው መብራት አግኝቼ የአንተነህ እንዲሁም ደግሞ የወንድሙ መኖሪያ ቤት በር ላይ ተገኝቻለሁ። እንግዲህ ውድ ቤተሰቦች አካባቢው ላይ ምንም አይነት የሚያሰጋን ነገር እንደሌለ የኔ ስራ ባልደረቦች ያንኑ ነገር አጣርተዋል። ወንድሙ ቤት ውስጥ እንደሚገኝ ሁሉንም ነገር አጣርተውልኝ እኔ እዚህ መጥቼ ያለውን ነገር ወደፊት ለፊት በመሄድ ሁሉንም ነገር ማጋፈጥ ይሆናል ስራዬ። እንግዲህ ውድ ቤተሰቦች እንደምትመለከቱት ካሜራማን በሩን ታሳይልኛል። በሩም ገርበብ ያለ ነው። እንግዲህ አልፎ አልፎ የሳል ድምጽ ይሰማኛል። ውድ ቤተሰቦች እንግዲህ እያንዳንዷን ነገር ውስጥ ገብተን በቀጥታ የምናጣራ ይሆናል። እንግዲህ ወደ ቤተሰቦች ምንም አይነት አደጋ ውስጥ ሊጥለን የሚችል ነገር አይኖርም። ከጀርባም የስራ ባልደረቦቻችን በሙሉ አሉ፣ ጋርዶቻችንም ጭምር ከኛ ጋር ይገኛሉ። እንግዲህ ቀጥታ ወደ ውስጥ እንገባና ያለውን ነገር አብረን የምንከታተል ይሆናል። ወደ ቤተሰቦች አብራችሁን ቆዩ። ካሜራማን ቀስ ብለህ ትከተለኛለህ። ጋርዶች እናንተም ብትሆኑ በጥንቃቄ እያንዳንዷን አካባቢውን እየመረመራችሁ በጥንቃቄ ሁሉም ነገር እያያችሁ ውድ ቤተሰቦች እንግዲህ ምናልባትም የአንተነህ ወንድም እዚህ ቤት ተኝቶ ይገኛል። እንግዲህ በጣም እያቃሰተ ይገኛል። ምን ተፈጥሮ እንደሆነ ምንም የማውቀው ነገር የለም። እያንዳንዱ ነገር ገብተን የምንከታተል ይሆናል። ጋርዶች ግቢውን እንዳለ ቃኙልኝ። ማንም ሰው ምንም አይነት ስህተት እንዳይሰራ ባካችሁ። ካሜራውን ቀስ ብለህ ትከተለኛለህ። እናንተ ምን ነው? ሰላም ነው? ቆይ ተረጋጋ። ቆይ ተረጋጋ። ምን ሆነ ነው? ተረጋጋ። ቆይ ምን ሆነ ነው? ቆይ ተረጋጋ። ቆይ ተረጋጋ። ምን ሆነ ነው? እሺ ተረጋጋ። ምንም ታረጋ አይደለም። ለምን እንግር ንግጥ ያለው ምን ሆነ ነው? እባክህ ምን ሆነ ነው? እባክህ እኔ በቃ ምን ማቆም ነገር ምን ሆነ ነው? ቆይ ከኔ ፊት እዚህ ቤት የመጣ ሰው ነበር? እባክህ ወንድሜ እኔ ምን ማቆም ነገር አይደለም። እኔ መጣሁት። ተረጋጋ። ምን ሆነ ነው? ይኸውልህ ቆይ ስማኝ ተረጋጋ። ቆይ ና ወደዚህ ጋር። እኔ ምንም ነገር ላደርግ አይደለም የመጣሁት። ና ወደዚህ ጋር። ይኸውልህ ስማኝ ተረጋጋ። ይኸውልህ ቆይ ተረጋጋ። መጀመሪያሽ እንደጀመራችሁ ልጨርሱ ነው። ኧረ እባክህ ምንድን ነው የጀመርነው? ንገረኝ። ምንድን ነው የምትወረው? ስለምንድን ነው የምትወረው? ቆይ ይኸውልህ ከዚህ በፊት እኛ ባሮ ራሱ እንደዚህ አይደበደብም እኮ። ኧረ እባክህ ማን የደበደበ? ንገረኝ። ቆይ ተረጋጋ። ይኸውልህ እኔ አንተን ልጎዳ አይደለም የመጣሁት። ኧረ እባክህ እኔ አንተን ልጎዳ አይደለም የመጣሁት። ለምንድን ነው የማትረጋጋው? ይኸውልህ ስማኝ እኔ አንተን ልጎዳ አልመጣሁኝም። አሁንም ቢሆን ይሄን ነገር እንድታውቅልኝ እፈልጋለሁ።
አንተ ልረዳ ብቻ ነው የመጡት። ለምን ማተረጋጋ? እባክህ በእናትህ በቃ ቆይ ስማኝ አንዴ የማውቀው ነገር የለም። ምንም እንዳነካኝ እኔ ልነካ አይደለም። ተረጋጋ። ወንድ ልጅ አምላክ እኔ ወንድም የለህ። ይኸውልህ ተረጋጋ። ምንም ነገር እያልኩህ አይደለም። የማውቀው ነገር የለም አልኩህ። ምን ታውቃለህ አልኩህ። ምን ጠይቄ ነው? ምንም የምታውቀው ነገር የለም። በቃ እንዳደበድቡኝ ይበቃኛል። እኔ ልደበድባችሁ ነው ቋቋ ይኸውልህ እኔ ልደበድብህ አይደለም የመጡት። ማን ነበር የመጣው? እኛ ከምታስ እባክህ ወንድሜ እባክህ ስማኝ። ተረጋጋና ስማኝ። ምንም ነገር ላደርግ አይደለም የመጡት። እየሰማኝ ነው? ይኸውልህ መጀመሪያ ተረጋጋ። እኔ አንተ ልጎዳህ አይደለም የመጣሁት። እና ታዲያ እንደተሸፋፈነ ካሜራ ይዘብኝ የመጣው ታዲያ ምን ልታረገኝ ነው? ምንም ላደርግ አይደለም። ልረዳ ብቻ ነው። ከነሱ ልጋለኝ ነው የመጣው። ሲጀመር እባክህ ስማኝ የኔ ወንድም በእናትህ በቃ ልለምን በቃ ቤት ይለቀውጣ። እኔ በቃ ምንም አውቀው ነገር የለም አልኩህ እኮ። ይኸውልህ ምንም ነገር አልጠየቅኩም ሲጀመር ማለት ምንም አውቀው ነገር የለም አትበል። እሺ ለምን ተሸፋፍን የመጣው? ኮፍያ አድርገህ እሱ አይመለከትም። ይኸውልህ ትሰማኛለህ? እሱ አንተን የሚመለከት ነገር አይደለም። ይሻላል እነሱ ሳይሸፋፈኑ መተው ነው ደብድበውኝ ሄዱት። ትሰማኛለህ? ማናቸው እነዛ ሰዎች? በቃ ልጨርሰኝ ነው የመጣው። ቆይ ማናቸው እነዛ ሰዎች ንገረኝ። እኔ አላውቃቸውም። በቃ ስማኝ እኔ ምንም አንተንም እኮ እንዲያየው አይደለም እኮ አላውቅም እኮ በቃ ልደበድበኝ ነው የመጣው። ትሰማኛለህ? አሁን ተረጋጋ። ምንም ላረጋህ አይደለም የመጣሁት። እየሰማኝ ነው አይደል? እነሱም በሰላማዊ መንገድ ገብተው ነው። እኔ አንተን ለመርዳት ነው እዚህ ጋር የተገኘሁት። ወይንም ደግሞ ልደበድብህ አይደለም። ለምን ምንድነው የመሸፋፈን? ካሜራ ምን ይሰራል ታዲያ እዚህ ጋር? መሸፋፈን ሊያሳስብ አይገባም። አስፈላጊ ከሆነ ያሳስበኝ። አውርቄ ፊት አንተ ከነሱ ይባስከን ትሰማኛለህ? ከነሱ ይባስከን። ይኸውልህ ስርዓትህን ያዝ። ፈጣሪ ያል ትሰማኛለህ? ፈጣሪ ያል ስርዓትህን ያዝ። ሌላ የማይሆን ነገር እንድታወራ አልፈቅድልም። እየሰማኝ ነው አይደል? እኔ አንተን ልረዳ ነው የመጣሁት ነው ያልኩህ። ምንድነው ልረዳኝ አትችልም። በቃ አንተ ጋር ማውራት የምፈልገው ነገር ስላለ ነው የመጣሁት። ራስን ደብቀን ምንም ራሴን የደበቅኩት ነገር የለም። ትሰማኛለህ? ምንም ራሴን የደበቅኩት ነገር የለም። ሁላችሁም ጨካኞች ናችሁ፣ አረመኔ ናችሁ። እኔ ማየት ነው የምፈልገው አይደል? አንተን ማየት ነው የምፈልገው። ይኸው ማክሴ ነው ለኩልሽ። ይኸው ይሄን በደንብ ይሄን ይኸው ምን ያደርግልኝ? አንተ ያንተን ፊት ምን ያደርግልኝ? ተሸፋፍነህ ምናምን ነገር እንድትለኝ አልፈልግም። በቃ የተሸፋፈንኩበት የራሴ የሆነ ምክንያት አለኝ። በቃ እሺ ነው ያገባኝ። ሌላ ነገር ምንም ነገር እንዳትሆን። ሰማይ ዝም በል። ሰው ለምን እንደዚህ ተካኛችሁ? አንዴ ይኸውልህ ምን አረኳችሁ? ምን አረጋችሁ ነው? እኔ ያረኩት ነገር አለ። ለምን ማነግረኝ? ተረጋጋና ስማኝ። ወንድምህ አንተ ነህ፣ ከኛ ጋር ነው ያለው። አንተን እንድንረዳለት ብሎ ነው ወደዚህ ቦታ ይላክ። እኔ አይመስልኝም። እናንተ ሊጨርሱ እነሱ ይላኩት እናንተ ሊጨርሱ ነው የመጣችሁት። አንተ እኮ መጨረስ ምንም ማውቀው ነገር የለም። ስማኝ አንተ መጨረስ ፈልግ ነበር። ይሄን ያልክ አንተ ጋር መኖር ፈልጋለሁ። ይኸውልህ እኔ አንተ እንድትኖር ነው ልረዳ እዚህ ጋር የመጡት። እየሰማኝ ነው? ወንድምህ ነው ወደዚህ የላከኝ። እኔ ከአንተ ምንም አይነት ችግር የለብኝም። እንዴት ልረጋጋ? እኔ ወንድም እንደዛ ደብድቦኝ ወገቤን እጄን ሰባብሮኝ ሄደው እንዴት ነው የምረጋጋው? ማናቸው? ወንድሜ ላካሽ ካሜራውን አጥፋልኝ። እሺ ካሜራውን አጥፋልኝ። ችግር የለውም። ይኸውልህ የካሜራው ጉዳይ ሊያሳስብ አይገባም። አንተም በቃ ይኸውልህ እየሰማኝ ነው? እኛ የሚዲያ አካሎች ናቸው፣ ሰዎች ናቸው። ቤቴ መጥተው ደብድበው ምንም በማላውቀው ደብድበው ሄዱት። እሺ ይኸውልህ ችግር የለውም። ይኸውልህ ስማኝ፣ እኛ ሁሉንም ነገር እናወራበታለን። ይኸውልህ እኔ የመጣሁት አንተን ልረዳ ብቻ ነው። አንተን ለመደብደብ አይደለም የመጣሁት። እየሰማኝ ነው አይደል? አንተን ለመደብደብ ቢሆን ይሄን ያህል ካንተ ጋር ማልጨቃጨቅ ነበር። ወንድሜ እኔ ላከ። አዎ ወንድሜ እኔ ላከ። አዎ እየሰማኝ ነው? እኔ አሁን ወንድሜ ወዳለበት ቦታ ደብደብ እኮ ትሰማኛለህ? የሰው ልጅ እንደዛ እንደ አህያ ነው ቀጥቅጠውኝ ሄዱ። እነማን ናቸው? ያላቃቸው ምንም የማውቀው ነገር የለም። አንተን ደበደቡ? ምንም የማውቀው ነገር የለም። በቃ እኔ ተደብድቤ እዚህ ፍራሽ እያቃሰትኩ ራሴን አገኘሁት። ትሰማኛለህ? እሺ ችግር የለም። ይኸውልህ አሁን ቀጥታ እባክህ በቃ ወንድምህ ወዳለበት ቦታ እወስድሃለሁ። እዛ ሄደን ቁጭ ብለን ካንተ ጋር ነው። እኔ እሱ ጋር ሲሄድ ነው ሰላም ማገኘው። እኔ ወንድሜ ችግር የለውም። ተረጋጋ። ማንም አንተን ሊጎዳህ አይደለም የመጣው። እየሰማኸኝ ነው አይደል? እኛ አንተን ልናግዝህ ብቻ ነው የመጣ ነው። በቃ ሌላ ምንም አይነት ነገር ፈልገን አይደለም። ለምን ነው የማትረጋጋው? እንዴት ነው የምረጋጋው? እንደዛ ቀጥቅጠውኝ ሄደው እናንተ ደግሞ ጋርድ አንዴ ምን እያላችሁ ከቤት ያስወጣችሁ? ጋርዶችን ይዣቸው ይኸውልህ ጋርዶቹን የጠራኋቸው ይዘው እንዲሄዱ ብቻ። ምንም ነገር አልፈልግም። እኔ በቃ ከቤቴ መሄድ አልፈልግም። ወንድሜም ቢሆን እዚህ መጥቶ በቃ እንትን ይበለኝ። እኔ በቃ እባክህ በእናትህ ቆይ ችግር የለውም። ከዚህ መሄድ ነው አይደል የማትፈልገው? እኔ በቃ ከዚህ መሄድ ችግር የለውም። እኔ አንድ ነገር ብቻ ፍቀድልኝ። እዚህ ቁጭ ብለን ካንተ ጋር ማውራት የምፈልገው ነገር ስላለ ካንተ ጋር ነው። ምንም የማውቀው ነገር የለም አልኩህ እኮ። ምን ጠይቄህ ነው? ምንም የምታውቀው ነገር የለውም። ምን ጠየቅኩህ? ምንም የማውቀው ነገር የለም። በቃ ምን ጠየቅኩህ? ያዩዋቸውንም ሰዎች ከዛሬ ውጪ ነው ያይቻቸው አላውቅም። ምን ጠየቅኩህ? ቆይ ያማል እንዴ? ምንድን ነው የምትወረው? እኔ እባክህ ወንድሜ በእናትህ በቃ እኔ ራሴን ላስታምንበት በቃ ውጡ። አንተ አንድ ጊዜ ተረጋጋልኛለህ። ከዛ በኋላ አንተ መጠየቅ የምፈልገው ጥያቄ ስላለ ጠይቅሃለሁ። ምንድነው? አለቀ። እየጠየቅኩህ አይደለም ግዴታ ነው መመለስ። እየሰማኸኝ ነው አይደል? እነዚህ ጠይቀው ነው ቀጥቅጠውኝ ሄዱ። ጨርሻለሁ። ከአንተ ጋር ምንም ነገር አላወራም። ካሜራማን አንዴ ካሜራን ታጠፋልኛለህ? ካሜራማን ካሜራን አጥፋልኝ።
እሺ እንግዲህ ወደ ቤተሰቦች ከደቂቃዎች ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። እንግዲህ ይህንን ግለሰብ ማሳመን ለቀረጻ እንዲተባበር ማሳመን በጣም ከባድ ነበረ። አላውቅም ከዚህ በፊት ምን እንደደረሰበት። አንድ ጊዜ ስለመደብደብ ያወራል፣ ሌላ ጊዜ ደግሞ ትገሉኛላችሁ ይላል። ከዚህ በፊት ምን እንደደረሰበት ምንም የማውቀው ነገር የለም። እንግዲህ ከመግባቴም በፊት ለእናንተ ይሰማችሁ አይሰማችሁ እርግጠኛ ባልሆንም እንግዲህ በጣም ሲያቃስት ነበር። ወገቤን፣ እጄን፣ እግሬን የተለያዩ የሰውነቱን አካል እየጠራ ሲጮህ ነበር። እንግዲህ ወደ ቤተሰቦች ምን ገጥሞት እንደሆነ እስካሁን ድረስ ምንም ከሱ አንደበት የሰማሁት ነገር የለም። አሁን ካሜራን አጥፍቼ ያደረኩት ብቸኛ ነገር ለቀረጻ እንዲተባበረኝ ማሳመን ነበረ። ስለ ወንድሙም አንዳንድ ነገሮችን ነግሬዋለሁ። ወንድሙ ከኛ ጋር እንደሆነ በምክንያት ከኛ ጋር እንዳለ ምንም የነገርኩት ነገር የለም። እንግዲህ ወደ ቤተሰቦች እያንዳንዱን ነገር አሁን ከሱ ጋር በቀጥታ ቆይታ የምናደርግ ይሆናል። እንግዲህ በመጀመሪያ ከስምህ ልጀምር። እስካሁን ድረስ ስምህንም አላወቅኩትኝ። እሺ ስሜ ኃይሌ ይባላል። ኃይሌ ማለት የአንተነህ ብቸኛና ታናሽ ወንድሙ? ልክ ነው። የአንተነህ ወንድም ነኝ፣ ታናሽ ወንድሙ ነኝ። እሺ እንግዲህ ውድ ቤተሰቦች እኛም እዚህ የመጣንበት ምክንያት ስለ አንተነህ የጀርባ ታሪክ አንዳንድ ነገሮችን እያጣራን ባለበት ሰዓት ምንም አይነት ቤተሰብም ሆነ ምንም አይነት ዘመድ እንደሌላቸው ሁለቱ ብቻ አብረው እንደሚኖሩ ስለሰማን እንዲሁም ደግሞ መረጃዎችን ስላገኘን ነው። ውድ ቤተሰቦች እንግዲህ እዚህ በምንመጣበት ሰዓት እንደዚህ አይነት ግርግር ይፈጠራል ብዬ ለመናገር አላሰብኩኝም ነበረ። ይሄ ልጅ የሆነ ማለት እንደማየው ከሆነ እንግዲህ የሆነ ድብደባ እንደደረሰበት መገመት እችላለሁኝ። የተለያዩ ሰውነት አካሎችን እየጠራ ሲጮህም ነበር። እንግዲህ ከዛ አንጻር ስገምት የሆነ ድብደባ ደርሶበታልን ብዬ እያሰብኩ ነበር። ምን ነበር የተፈጠረው ነገር እንጂ? አረ እኔ ቅድም እንደዛ ድብደባ ተደብድቤ ነው ምናምን ነገር ያልኩ እኔ ስቀድር ነው። እናንተን አይቼ ካሜራ ምናምን ይዛችሁ አይቼ ሳይ ግራ ገብቶኝ ነው እንጂ ኖርማል ነው ያመመኝ። ቁርጥማት ነው ሙሉ ሰውነቴን ቁርጥማት ምናምን ነገር ነው ያመመኝ እንጂ ተደብድቤ ምናምን አይደለም። ቅድም በቃ ስትገቡ ምናምን ነገር አያችሁ ካሜራ ምናምን ይዛችኋል። ደንግጬ ነው ከህመሜ ጋር ምናምን ደነገጥኩኝ። በቃ እንደዛ ብዬ ነው እንትን ያልኳችሁ እንጂ ምንም ተደብድቤ ምናምን አይደለም። እሺ ተደብድቤ አይደለም ብለሃል። ነገር ግን እዚህ ከመግባቴ በፊት እንግዲህ እዛች ጋር ሆኜ እየሰማሁ ነበረ። ሌላውን አንተ ያወራቸውን ነገሮች ምናምን ነገር እና የተለያዩ የሰውነት አካሎችን እየጠራህ እየጮህ ወይኔ እግሬን ወይኔ እጄን እያልክም ነበር። ምንድን ነው? ልክ ነህ። ስለ ሙሉ ሰውነቴን ነበር ሲቆረጣጥመኝ የነበረውና አይኑ ምናልባት ሰምታይን ከሆነ አይዱ ነው አላውቅም። ጎረቤት ምናምን ነገር እየሰሙኝ ሊሆን ይችላል። በጣም እያመመኝ ነበር። ገብቶሃል? ቁርጥማት ነው እያመመኝ የነበረውና ትንሽ ሸለብ ሲያደርገኝ ምናምን ነገር በቃ ሙሉ ሰውነቴን ነው የሚያመኝ ምናምን ሜቢ በዛን ሰዓት ምናምን ነገር ሰምታይን ሊሆን ይችላል እንጂ ምንም አይነት ድብደባ አልደረሰብኝም። እንግዲህ አሁን እንደምታየው ነው ሰውነቴ ምናምን አልፎ አልፎ ነው እንትን የሚል እንደማየው ከሆነ አይነ ላይም ትንሽ የበለዘ ነገር አለ። እሱ እንትን ነው እንደነገርኩ አሁን ትንሽ አሞኝ የለ ከእንትን ጋር ተጋጭቼ ነው ከዚህ ከጠርዙ ጋር ተጋጭቼ ነው እንጂ ዋሸቱ ለምን አስፈለገ? ለምን ዋሻለሁ? ይኸውልህ በመጀመሪያ ደረጃ ሳልፈቅድልህ እንዳታወራ፣ ሌላ ነገር ውስጥ እንዳከተኝ። ለምን ሌላ ነገር ውስጥ እንገባለን? ስለኔ በሽታ ጠየቅኝ። ስለ በሽታ ነግረኛል። ስለኔ ባህሪ ደግሞ ልንገርህ። ጣልቃ የሚገባብኝ ሰው አልወድም። የምጠይቅን ጥያቄዎች ቀጥታ እንድትመልስልኝ ብቻ ነው የምፈልገው፣ ያለምንም ውሸት እንድትተባበረኝ የምፈልገው ደግሞ ይሄንን ነው። ይኸውልህ አንድ ነገር ልንገርህ፣ ስማኝ። አንተ ውሸት የጀመርክ ከሆነ እና እየዋሸኝ የምትቀጥል ከሆነ ነገሮች ለአንተ ጥሩ አይሆኑልህም። ለምንድን ነው የማዋሸህ? ነግሬሃለሁ እኮ መጀመሪያም አየኋችሁ። በጣም እያመመኝ ነበረ። ህመም የተነሳብኝ ታይም ነው መታችሁ ሁላችሁንም ያዩዋችሁ። ሁላችሁንም ሳያችሁ ደግሞ ሌላ ነገር የተሰማኝ ህመሜ ላይ ሌላ ነገር እንትን ሲል በቃ ፈራው ምናምን ነገር እንደዛ ልላችሁ ቻልኩ። ተደብድቤ ነው ምናምን የኔን በሽታ ግዴታ መናገር አልነበረብኝም። አሁን ራሱ ልነግር የቻልኩት ተረጋግተን ተረጋጋ ምናምን ነገር ብለህ እዚህ ቤቴ የኔን እንትን ሀሳብ ተቀበለ ቤቴ ልታወረኝ ዝግጁ ሰሎንክ ነው እንጂ መናገርም እኮ ግዴታ እኮ አይደለም። ገብቶሃል? እዚህ ጋር አሁን ግዴታ ነው አይደለም እንድትለኝ አይደለም እዚህ ጋር የመጡት። ብዙ ትዕግስተኛ ሰው አይደለሁኝም። እግሬንም እያየሁት ነበረ። ቅድም እንደዛ በምትወራጭበት ሰዓት ላይ የተለያዩ ጠባሶችን ቁስሎችን እያየሁ ነበር። በቁርጥማት ምክንያት ስማኝ፣ ትኩስ ቁስል ነው እያየሁ የነበረው። በቁርጥማት ምክንያት ደግሞ ቁስል የሚወጣበት ሰው አይቼ አላውቅም በህይወት ዘመን። እኔ ለለ የፈለግኩት አሁን ቅድም ሲያመኝ የነበረው ሳቃስት የነበረው ነገርኩህ እኮ በቃ እኔ ስላቃስተ ነገር አይደለም ሰውነቴን ነው የሚያመኝ። አልፎ አልፎ እንደዚህ አይነት እንትን በቃ ያመኛል። ለዛም ነው ሳቃስት የሰማኸኝ። ስማኝ አንዴ ይኸውልህ፣ ስለምታቃስተው ነገር መጠየቄን አቁሜያለሁ። ጨረስኩ። ቁርጥማቱን አልከኝ አይደል? ጨርሻለሁ፣ አመንኩ። ሌላው ነገር ነው አሁን እየጠየቅኩ ያለሁት እግርህ ላይ ስላሉት ቁስሎች ነው። እግሬ ላይ ወድቄ ነው ነገርኩህ እኮ። እዚህ ላይ ምን አይተሃል አይደል? ይኸውልህ ስማኝ፣ አንተ ሌላ ነገር እንዳትወራ፣ ዝም በል። ይኸውልህ ዝም በል፣ እንዳትወራ፣ ምንም ነገር እንዳትወራ። እየጠየቅኩህ ያለሁትኝ አይንህ ላይ ስላለው ብልዝ፣ ሲቀጥል ደግሞ እግር ላይ ቅድም ስትንፈራገጥ እያየሁት ነበረ። ጠባሳ አለብህ፣ ትኩስ ቁስል እኮ አለብኝ። የለብኝም እኮ እኔ እኮ አልካድኩም። ያለብኝን ነገር እኮ አልካድኩም። አሁንም ቢሆን እኮ እየነገርኩህ ነው አይደል? አይኔ ላይም ጠባሳ ልታይ ትችላለህ፣ እግሬ ላይም ብዙ ልታይ ትችላለህ።
የነገርኩ ደግሞ አሁን ካለብኝ በሽታ ተነስቶ አዙሮኝ የወደኩት ነው። ይሄም ደግሞ የገጨኝ ነው። ይሄኛው እግሬ ላይ የሚያየው ትኩስ ቁስል እንደዛው ነው። ድንጋይ መቶኝ ነው። ይሄን ደግሞ ልክድ አልችልም። ገብቶሃል? እኔ የሆንኩትን ነገር ነገርኩ። እንደዚህ እንዲህ ምናምን ብዬ የነገርኩ ነው አይደል? እሺ ችግር የለውም። ልመነ አመንኩ። እንቀጥልና አካባቢ ላይ ስላንተ ነገሮችን እያጣሩ ነበር። ስላንተ ሲቀጥልም ደግሞ ስለ ወንድምህ ለተወሰኑ ቀናት እዚህ አካባቢ እንዳልታየ ሲቀጥል ደግሞ የተወሰኑ ሰዎች ማለትም በቁጥር 3-4 የሚሆኑ ሰዎች አንተ ጋር መጥተው ድብደባ አድርሰውብህ እንደሄዱ እንዲሁም ደግሞ ዝም በል አንዴ አስጨርሰኝ። ድብደባ አድርሰውብህ እንደሄዱ ሲቀጥል ደግሞ የሰፈሩ ሰው መጥቶ አንዳንድ ነገሮችን እያገዘ እንደነበር አልጋ ላይ ጭምር ያስተኛ የሰፈሩ ሰው እንደሆነ እኮ እኔን እንዴ ለምን ክዳለሁ? ይሄ ነገር ብለህ ካደኝ አልሆነም። አዎ ትክክል ነህ። አልሆነም። እንዴት ነው የሰፈር ሰው እኔን መጥቶ እንትን የሚለኝ? ገብቷል? የራስ ያለኝ እንዴ ምን ሆነ ነው ወንድም ያልከው ራሱ ሰው ምንም እንዳልሆነና እንደምንገናኝ ነው የማውቀው። ሜቢ እንደነገርኩ ቤት ተሳስተ ሊሆን ይችላል። ስትገባም የተሳሳተ ቤት የተሳሳተ ስም ተሳስተ ሊሆን ይችላል የገባኸው። ስለ ወንድም ያነሳውም ነገር እንዳለ ፎልስ ነው። ስለኔም ስለ ጎረቤት እንደ ሁሉም ነገር ፎልስ ነው። ባይዘው እየነገርኩ ያለው ወንድም ጋራም ትገናኛላችሁ 3-4 ቀን ኖ እንገናኛለን ነው። ምናልባት በስራ አንድ ቀን ሊያድር ይችላል። ስለመጨረሻ ጊዜ ትናንት ኦር እንደዛ ምናምን በስራ ምናልባት አድሮ ከዚህ በፊትም ስለሚያድር ይደውልኛል። በቃ ዛሬ አልመጣም ቢሮ ላድር ይችላል። አልመጣም ማለት አዎ ደውሎ ነግሮኛል። እንደማይመጣ ነገረኝ። እሺ እንግዲህ ውድ ቤተሰቦች እንደምትሰሙት ነው ወንድሙ አንተነህን ትናንት እንዳገኘው ሲቀጥልም ደግሞ እንግዲህ ቀን በቀን እንደሚደውልለት ስራ ቦታ ብዙ ጊዜ ስለሚያደር እንደሚደውልለት ቀን በቀን ነግሮኛል። ለመጨረሻ ጊዜ ተደወላችሁ ተመሸ? ትናንትና ነገርኩ እኮ ትናንት ለመጨረሻ ጊዜ ተደዋወልን። እንደማይመጣ ነገረኝ። ኖ የተደዋወልነው ትናንት ነው። የተገናኘነው ከትናንት በስቲያ ምናምን ነገር መጥቶ ሰማኛለህ። አሁን ከሰከንዶች ከደቂቃዎች በፊት ትናንት ነው ለመጨረሻ ጊዜ ተገኙት ብለኛል። አሁን ደግሞ በስልክ ነው ያልኩክ። በስልክ ደውሎ ስራ ነው ማለት ለመጨረሻ ጊዜ በአካል የተገናኛችሁት መች ነው ስልህ ትናንት አልከኝ። ነገርኩህ እኮ የሰው ልጅ ያው በምታወራው ነገር ልትሳሳት ትችላለህ። እኔ በስልክ ነው ያገኘሁት ብዬ ለማውራት ነው የኔ ነው። ትሰማኛለህ? በስልክ አው ትናንትና ደውሎ እንደዚህ ምናምን ነገር ብዙ ምሰራቸው እንትኖች ይሰራሉ። ቢሮ ነው ማድረው አልመጣም አለኝ። በቃ ብቻዬን አደርኩ። ከትናንትና ወዲያ አንድ ላይ ነው ቁርስ የበላ ነው፣ ምሳማ አንድ ላይ ነው የበላ ነው። ከትናንትና ወዲያ ማለት ቤቱ ላመጡ ነበረ። ዛሬ 3 ቀናችሁ ማለት ከተገናኛችሁ። ይሄም ሰለምን 3 ቀን ነው የምታወራው? እንደዛ ነው ማለት ነው። ከትናንትና ወዲያ ማለት ዛሬ ከተገናኛችሁ። ዛሬ ይምጣ እኔ ምንም የማውቀው ነገር የለም። አልደወለልኝም። ኖ ስማ ገና ነው ሰዓቱ። ሜቢ ሊመጣ ይችላል። ስራ እኮ ነው ሄደው፣ ሊቦዝን አይደለም ሄደው። ወንድሜ ትሰማኛለህ? እኔ ቤት ቁጭ ብዬ ስታይኝ ወይም ደግሞ በህመም ቤት ቁጭ ብዬ ስታይኝ ሜቢ እሱም ቦዘኔ ያርጋው ሊሆን ይችላል። አይኑ አይደለም ሰራተኛ ነው። እንደ ማንኛውም ሰራተኛ 11 ሰዓት ከስራ ይመጣል። ሜቢ ሊያመሽም ይችላል። ቢሮ ላይ ነው የሚሰራው። ቢሮ ላይ ነው የሚሰራው። በጣም ጥሩ። እንግዲህ ወደ ቤተሰቦች እንደምትሰሙት አንተነህ ከትናንትና ወዲያ እንዳገኘው ሲቀጥልም ደግሞ ትናንትና በስልክ ጭምር እንደተደዋወሉ እየነገረኝ ነበር። እንግዲህ ቤተሰቦች ትንሽ ግራ የሚያጋባ ነገር ነው እየነገረኝ ያለው እንደሆነቱ ለምን ሊዋሸኝ እንደፈለገ እስካሁን ድረስ አልገባኝም። እንግዲህ ቤተሰቦች ውሸት እያወራህ እንደሆነ ምንም አውቀው ነገር የለም። ለምንድን ነው ዋሽ? ስለ ወንድሜ ለምንድን ነው? ስለ እኔም ነገርኩህ አይደል? ስለ እኔ ስለ በሽታዬ ነግሬህ ቁርጥማንስ እንደሆነ መርፌ እየወሰድኩኝ መርፌ ወስጄም እንደዚህ እንደምሆን ነግሬህ አንተ ጭራሽ የኔን በሽታ ሌላ ተደብድበህ ነው ብለህ ልትቀይርልኝ እያሰብክ ነው። አይዶን አላውቅም። እኔ ማስረጃ አለኝ አንተነህ ከትናንትና ወዲያ እንዳላገኘው ሲቀጥል ትናንትናም ጭምር እንዳልደወለልህ እና ሌላ ሰው ነው ደውሎ እንደዚህ ያለኝ ስለማቅ ነው። ምክንያቱም እኔም እኮ ስለማቅ ነው የማውቀውን ነገር እኮ የነገርኩህ ስለማቅ እኮ ነው አይደል እንዴ? አንተነህ ያለፉትን 4 ቀናቶች እኛ ጋር ነው ያለው። ይሄ በጣም እንጃ አላውቅም። ምናልባት የተሳሳተ ሰው አትስማኝ፣ የተሳሳተ ሰው ስማኝ፣ ዝም በል ሌላ ተርፎ ላይ እንዳትወራ። አንተነህን ከ4 ቀን በፊት ጠዋት ላይ እኛ ይዘነው ስለምን መያዝ ነው የምታወራው? እናንተ ማናችሁ ስለምን መያዝ ነው የምታወራው? እንዴ አንተነህ ወንድም አንተነህ እማይሆን ስራ ውስጥ አግኝታ ስማኝ። አንተ ደግሞ ልንገርህ የቢሮ ሰራተኛ አይደለም። አንተ እየሰማኸኝ ነው? ምናልባት ቅድም ስትጮህ እየነገርኩ ነበር። አንተነህ ነው ወደ አንተ የላከኝ እያልኩኝ አይደል? ማስተዋሉ ካለ ማለት ነው። ይዛ ሰዓት ሰምተኛል እንደዛ ስልህ። እሺ አውራ። ምንድን ነው ሰምተኛል አይደል? እንደዛ ስልህ አሁን ሜቢ የሥራ ባልደረባው መስራሂን መሰልከኝ ወይም ደግሞ ጓደኛው ምናምን መሰልከኝ። በሽታ ላይ እያመመኝ ስለነበር
ያለኝ የቤተሰባችን አካል ያለኝ እሱ ብቻ ስለነበር እሱ ነው ከጎኔ እንዲሁ የምፈልገው። ለዛም ነው ወንድሜን ይዘህልኝ ልል የቻልኩት። በሚያሳዝን እኔ የእሱ የስራ ባልደረባ አይደለሁም። አይ ነው ጓደኛውም ልትሆን ትችላለህ። ጓደኛውም አይደለሁም። ስጠራልኝ ነው ትሰማኛለህ? የእሱን ስም ስጠራልኝ ማለት ነው ወንድሜ፣ የእሱን ስም ስጠራልኝ ከጎኔ እንዲሁ የምፈልገው ሰው እሱ ነው። ገብቶሃል? ያለኝ ቀሪ ሀብቴ እሱ ስለሆነ በቃ ሲያመኝም ስደሰትም አብሬው መሆን ስለምፈልግ ነው ጥራልኝ ያልኩ እንጂ በሌላ ነገር ምናምን አይደለም። አዝናለሁ እውነቱን ስነግርህ። እኔ የወንድምህ የስራ ባልደረባም ጓደኛ ምንም አይነት ግንኙነትም የለንም ጭራሽ። እሺ እና ከቅድም ጀምሮ ስትዋሸኝ ነበር ማለት ነው? አዎ ስዋሽ ነበር። እሺ እናንተ ማን ናችሁ? እናንተ እነማን ናችሁ? ስለዚህ አሁን በግልጽ ለአንተ ማንነቴን መናገር ያለብኝ ሰዓት ላይ ነው ማለት ነው። እንዴ ስለ ማንነት ተናገር። ከኔ ምንድን ነው የምትፈልጉት? ከወንድሜስ ምንድን ነው የምትፈልገው? ዝም በል። እኔ ጋዜጠኛ ናቲ ይባላለሁ። እየሰማኸኝ ነው? መጀመሪያ ዝም በልና ስማኝ። እኔ ምንም ልትሆን ይችላል። እኔ ምን አገባኝ? ስለአንተ ጋዜጠኝነት እኔ ምን አገባኝ አልኩህ እኮ። እቤቴ አንድ ሰላማዊ ቤት መተህ ጋዜጠኛ ነኝ እንደዚህ ምናምን ካሜራ ደቅነ ምናምን ነገር እኔ መሜን ላስታግስበት የኔ ወንድም ትሰማኛለህ? ጋዜጠኛ እንድጨምርልህ ትፈልጋለህ? እኔ ያለኝ ሀዘን ይበቃኛል። በቃ የራሴ በሽታ ይበቃኛል። ትሰማኛለህ? ጋዜጠኛ ነህ አይደል? የህግ አካል ምናምን የምትል ከሆነ በቃ ከቤት ለቀህ ውጣ። ትሰማኛለህ? መቼም ቢሆን የምፈልገውን ነገር ሳላገኝ ከአንተ ቤት መውጣት አልችልም። ሰላማዊ ቤት ምንድን ነው? ምን ልታረግ ገባህ? ብቻዬን ስለሆንኩ እዚህ ታምሜ አልጋ ላይ ስለተኛው ነው። ውድ ቤተሰቦች እንግዲህ እንደምትሰሙት ምንም አይነት ነገር እንዳወራ ጭምር ፍቃድ እየሰጠኝ አይደለም። ስለዚህ ከዚህ በኋላ ለሚወስደው እያንዳንዷ እርምጃ እኔ ተጠያቂ እንዳልሆንኩ ለአንተም እንዲሁም ደግሞ ሲቀጥል ለውድ ቤተሰቦቼ ማሳወቅ እፈልጋለሁ። ሌላ ህመም ራስህ ላይ አትጨምር። ብዙ ትዕግስተኛ ሰው አይደለሁም። እኔም በጣም በቃ በበሽታ ጎኔ በጣም እያወራሁ ነው። አሁን ትንሽ በረድ ብሎልኝ ነው እያወራ ያለሁት እራሱ። በቃ እኔ ከዚህ በላይ ብዙ ላወራ አልችልም። በቃ በሽተኛ ነገርኩህ አይደል? እያመመኝ ነው። ባመመኝ ሰዓት ነው መተህ እያወራኸኝ ያለኸው። እባክህ በቃ ወይ የምትፈልገውን ነገር ነገርኩ። ስለበሽታ ምንም እኮ ለማይጠቅም ነገር እኮ ነው ያወራኸኝ አይደል? እኔ የምፈልገውን ነገር አልነገርከኝም። ስለኔ በሽታ ጠየቀኝ። በሽታዬን የማውቀው እኔ ነኝ እኮ አይደል እንዴ? ዝም በል እንዳታወራ ከዚህ በኋላ ሳልፈቅድልህ እንዳታወራ። መጀመሪያ ገና ነግሬሃለሁ አይደል? ሳልፈቅድለት የሚወራ ሰው ደስ አይለኝም። በመሃል ጣልቃ የሚገባብኝ ሰው አልወድም። ስለዚህ ራስህን የምትፈልገው ነገር መልስ አልሰጠሁም፣ ሰጥቼሃለሁ። እጠይቅሃለሁ። ገና ምንም የጠየቅኩህ ነገር ደስ ያለህን ነገር ጠይቀኝ። መፍትህ ነው እኮ መጠየቅ ትችላለህ እኮ። እኔ አትጠይቀኝ አላልኩም፣ ግን የምጠይቅህን ነገር ለምንድን ነው እንደ ውሸት ወስደህ የምትቆጥረው ነው የምልህ። ማስረጃ ስላለኝ እኔም እኮ ማስረጃ አለኝ። ዝም በል አንተ። ይኸውልህ ስማኝ፣ እስካሁን ድረስ በጣም እየታገዝኩ ነው። ከዚህ በኋላ ግን ለአንተ ምንም አይነት ትዕግስት አይኖረኝም። እየሰማኝ ነው አይደል? ወንድም አንተ ነህ። እኛ ከ4 ቀን በፊት ይዘነዋል። የያዝንበት ምክንያት ደግሞ ወንጀለኛ ስለሆነ ነው። እየሰማኝ ነው? ዝም በል አንተ ዝም በል። ሰማኛለህ ወንድሜ? ይኸውልህ ዝም በል። ሰይጣኔን አታምጣ። ዝም በል። ምንም አይነት ነገር ሳልፈቅድልህ እንዳታወራ ጨራሽ። እየሰማኝ ነው አይደል? እኔ አንተ መጉዳት አልፈልግም። እየሰማኝ ነው? ልጎዳህ አይደለም እዚህ የመጣሁት። አንተ የሚያስፈልገን ነገር እያንዳንዷን ነገር ላሟላለህ። ሲቀጥል ደግሞ ካለህበት ህመም በሙሉ እስኪሻል ድረስ ልንከባከብህ ጨምር እችላለሁ። እኔ የማንም እርዳታ ያስፈልገኝ። በቃ ወንድሜ ያለልኝ። ሰማኛለህ? በቃ አንድ ነገር ልንገርህ፣ ወንድምህ እኛ ጋር ነው ያለው። አሁን አንተ ጋር ከመምጣቴ በፊት ከሱ ጋር ነበርኩ። ስለምታወራቸው ነገሮች እንዳለ እኮ ምንም በቃ ምንም ማውቀው እኔ ትናንት ወንድሜን አግኝቼዋለሁ በስልክ አልኩ። ከትናንት ወደ አብረን ነው ቁርስ የበላ ነው ምሳ በልተናል አልኩ አይደል? ምንም ነገር ነው አያሳስበኝም። እሱን አገኘው የኔ ጉዳይ አይደለም። በቃ ያንተ ጉዳይ ከሆነ በቃ የምፈልገውን ነገር ጠይቅ። አሁን ነገርኩህ አይደል? ስለ ወንድሜ እንደዚህ ነው ወንጀለኛ ነው ሰለምን ይኸውልህ ስማኝ፣ እድሉን ስጠኝ አንተን የምንከባከብበት የሆነ ነገር ይኸውልህ ስማ፣ አንድ ይሰማኛል። ወንድሜ እንከባከበኛል። በቃ እስካሁንም እንደዚህ ተንከባክቦ ያቆየኝ ወንድሜ ነው። ሰማኛለህ? በቃ ተንከባክቦ ያቆየኝ እስካሁን። እኔ እኮ እሺ መጀመሪያ እስኪ ለእኔም እድል ስጠኝ። ስማኝ፣ ዝም ብለህ አታወራ። የምንከባከብ ምናምን እያልክኝ ስለምን መንከባከብ? በቃ ወንድሜ የሚንከባከበኝ ይበቃኛል። ወንድሜ የለም፣ በጣም ይቅርታ። ወንድምህ አንተ ጋር ድጋሚ ሊደውልልህም አይችልም። አይመጣም። በቃ ስማ፣ እኔ መደወል ስለማልችል ነው እንጂ እኔ መደወል ብችል ኖሮ ደውዬ እያሳየህ ነበረ። ሁሌ እሱ ነው የሚደውልልኝ። በቃ ደውልለታል። ስማኝ፣ ነገርኩህ እኮ እኔ ለምንድን ነው የምደውልለት? ነገርኩህ እኮ ከዚህ በፊትም እኔ አይደለም የምደውልለት እሱ ነው የሚደውልልኝ አልኩህ እኮ አይደል? እኔ ደግሞ አሁን እየነገርኩ ነው፣ ከዚህ በኋላ ሊደውልልህ አይችልም። ይኸውልህ ስማኝ፣ ወንድምህ ድጋሚ አይደውልልህም። እየሰማኝ ነው አይደል? ወንድምህ ድጋሚ አይደውልልህም፣ ወደዚህም አይመጣም። እሱ ያለው በእኛ ቁጥጥር ስር ነው። ወንድምህ ይኸውልህ ምናልባት አላውቅም፣ ምንም ነገር እንዳታወራ ብሎ አስፈራርቶ ሊሆን ይችላል። ምንም ማውቀው ነገር የለም።
አሁን ግን ወንድምህን እንድፈረው አልፈልግም ከዚህ በኋላ። እኔ ለምንድን ነው የገዛ ወንድሜ ለምንድን ነው የምፈረው? አላውቅም። ይኸውልህ ምክንያቱም አሁን እያወራህልኝ ያለው ነገር እንዳለ ልትረዳኝ የመጣኸው አይደል? በቃ እሺ፣ በምትረዳኝ መልኩ በቃ እርዳኝ። ይኸውልህ እኔ እኮ አሁን እኮ እየነገርኩህ ያለሁትኝ እኮ አንተ ገግመህ ወንድምህ ይመጣል እያልክ ነው። እኔ ደግሞ እየነገርኩህ ያለሁት ወንድምህ አብሮን ነው ያለው ሊመጣ አይችልም እያልኩ ነው ያለሁት። ወንድምህን የያዝኩት ወንድምህ እናንተ ጋር መሆኑን ብቻ እዚህ እንደማይመጣ በምን እርግጠኛ ልሆን አልቻልኩም። በቃ መጥቶ እኔ ላረጋግጥልህ እችላለሁ። አስፈላጊ ከሆነ ደግሞ ያለበት ቦታ አረጋግጥልኝ። እኔ የምፈልገውን ነገር እንዳለ እነግርሃለሁ። በቃ ወንድሜ እዚህ እንደማይመጣ እናንተ እጅ እንደሆነ ሁሉም ነገር ንገረኝ። እኔ የምፈልጋቸው ነገሮች እንዳለ በምን ማረጋገጫ እንድሰጥ ነው የምፈልገው? ወንድመኛ ጋር መሆኑ በቃ እኔ ሁሉም ነገር በቃ እንደሱ ስጠኝ። በቃ ሰማኛለህ? ከኔ የምፈልገውን ነገር እኔ አሁን እዚህ አንተ መተህ እንደዚህ ማውራቴን ራሱ እሱ ቢያውቅ ማለት ነው። ስለዚህ ወንድሜ እኔ ላይ የሚደርስብኝ እኔ እንደዛ ነው አይደል? ይኸውልህ ምንም ነገር አትፍራ። እኔ አንድ ነገር ልንገርህ። አሁን ከዚህ በኋላ 100% በእኛ እጅ ላይ ነህ። በእኛ እጅ ላይ ሆነ አይደለም ወንድምህ የትኛውም ኃይል መጥቶ ሊነካህ አይችልም እኮ። እናንተ ይህን ነገር እንድታቀልኝ ይፈልጋሉ። እኔ አሁን በምን እርግጠኛ ሆናለሁ? አሁን የሱ እንትን እንደሆናችሁ በምን እርግጠኛ ብትሆኑስ? እኔ በምን እርግጠኛ ነኝ? ነግሬሃለሁ እኮ እኔ ላይ ለሚደርሰው እንትን በምን እርግጠኛ ነኝ? እኔ ህጋዊ ፍቃድ ያለኝ ጋዜጠኛ ነኝ። እየሰማኸኝ ነው? አንተን ልጎዳህ አይደለም የመጣሁት። ከተበደሉ ሰዎች ጎን መቆም ነው የኔ ስራ። አስፈላጊ ከሆነ ደግሞ የኛን የዩቲዩብ ቻናል እያንዳንዷን ነገር ላሳየህ እችላለሁ። ላሳየህ ይሄንን ነው የምፈልገው። እንደዚህ ያደረገኝ እኔ ችግር የለው። ይሄ የኛ ቻናል ነው። ይሄ እስከ ዛሬ ድረስ እኛ ከተበደሉ ሰዎች ጎን የቆምንበት ቪዲዮዎች ናቸው። ያየኸው ነው። በጣም ብዙ ቪዲዮዎች አሉ። ይሄው የወንድምህ ቪዲዮ ደግሞ ይሄ ነው። ይሄው የወንድምህ ቪዲዮ። ከዚህ በላይ ለአንተ ማስረጃ መስጠት አይጠበቅብኝም። ብቻ በቃ ደህንነት የተጠበቀበት ቦታ ደህንነትህ 100% የተጠበቀ ነው። በቃ ከዚህ ቤት ራሱ እንድታወጡ ነው የሚፈልገው። ችግር የለውም። እኛው ለቀረጻው ያዘጋጀነው ቤት አለ፣ ወደዛ ይዤ እሄዳለሁ። በመጀመሪያ ግን ማን እንደዚህ እንዳደረገ እንድትነግረኝ ይፈልጋል። ከዚህ በኋላ እንድትዋሸኝ አልፈልግም። ምክንያቱም ወንድምህ እኛ ጋር ነው። በቃ አመንኩ እኮ በቃ ትሰማኛለህ። እኔ ንገረኝ። አሁን ይሄ ሁሉ ነገር ስላሳየኝ ምናምን ወንድም እንደዚህ ምናምን ማረጋገጫ ስለሰጠኝ ነው ይሄ ሁሉ ነገር ልነግርህ የምችለው እንጂ ለደህንነቴ አሁን መጥቶ እኔ እንደሚገለኝ በምን እርግጠኛ ልሆን አልችልም። እሺ ታውቃለህ፣ ማንም ምንም አይነካም። ይሄን ነገር ደግሞ እኔ ቃል እገባልሃለሁ። የገዛ ወንድሜ ነው ቀጥቅጦ የአልጋ ቁራኛ ያደረገኝ። ትሰማኛለህ? ቆይ አንዴ ምን ማለት ነው? ቆይ አንዴ ወንድሜ ነው እንደዚህ ያደረገ? አዎ የገዛ ወንድሜ ነው እንደዚህ ቀጥቅጦ ምንም በማላውቀው እንደዚህ ቀጥቅጦ እንደዚህ። ቆይ ለምን ማለት ምን? የአልጋ ቁራኛ አርጉ ቁጭ ያደረገኝ ወንድሜ ነው። ምንድነው ምክንያቱ? እንደዚህ ለምንድነው እንደዚህ ያደረገ? ንገረኝ። ምንድነው? ይኸውልህ አትፍራ። ከዚህ በኋላ ወንድምህን እንድትፈራው አልፈልግም። ምክንያቱም ወንድምህ በእኛ ቁጥጥር ውስጥ ነው። አንዴ መናገር ጀምሬያለሁ። መጥቶ ቢገለኝም እኔ የእናንተ አባልም ቢሆን እኔ በቃ የምፈልገውን ነገር እነግርሃለሁ። በቃ ወንድሜ ነው እዚህ ጋር ቀጥቅጦ የአልጋ ቁራኛ ያደረገኝ። እሱንም ደግሞ ምክንያቱ ቆይ አንዴ ምንድነው እያልክ ያለው? አልገባኝ። ለምንድነው ወንድሜ የቀጠቀጠ? ንገረኝ። አንድ በተረገመ ቀን ነበረ። እኔ የሆነ ስልክ እያወራ ነበረ ከሆነች ልጅ ጋር የሆነ ስልክ እያወራ ነበር እና ያን ስልክ ደግሞ የሚያወራውን ነገር እንዳለ እኔ እየሰማሁ ነበረ። እሱ አላየኝም፣ እኔ እየሰማሁ ነበረ። እንደዚህ በቃ እንገድለዋለን ስለ የሆነ ሰው መግደል ነበረ ሲያወሩ የነበሩት። በቃ እኔ ትሰማኛለህ፣ እኔ ወንድሜ ይሄ ለመጀመሪያ ጊዜ አይደለም። በቃ ከወንድሜ ጋርም ሲጀመር ስምምነት የለንም ከበፊትም ጀምሮ። እኔ ከሌላ ቦታ መጥቼ እዚህ አብሬው ስኖር ራሱ ማለት ነው በቃ ምንም ስምምነት የለንም። እኔ ማለት ነው አልገባኝም። በቃ ሁሌ እኔ አላቅም ብቻ እኔ አንዳንዴ እንደ ወንድሙም አያየኝም። እኔ ግራ ነው የሚገባኝ ሁሌ። በቃ እኔ ሌላ ዘመድ ኖሮኝ ሌላ ቤተሰቤ ጋር ብሄድ ደስ ይለኝ ነበረ፣ ግን ከሱ ውጭ ሌላ ዘመድ የለኝም። ትሰማኛለህ? በቃ እሱም ነው ሰራተኛው። እኔ እንደምታውቀው የእሱ ታናሽ ነኝ፣ ልጅ ነኝ። በዚህ ሰዓት ተማሪ ነኝ። ገብቶሃል? እና ብዙ ጊዜ ብዙ አደጋዎች ደርሶብኛል። ብዙ ነገር ይጨቁነኛል። ብዙ በቃ በድብደባም እንትን ሊለኝ ይችላል። አንዳንዴ ሰክሮም እየመጣ ምናምን ነገር አላቅም ብቻ አንዳንዴ ከቤት ራሱ ሴት ይዞ ሲመጣ ከቤት ራሱ ሊያስወጣኝ ይችላል። ያስወጣኛል ከቤት። ደጅም ማድርበት ታይም አለ። አንዳንዴ የትምህርት ጓደኞች አሉ፣ እነሱ ጋርም እየሄድኩ ማድርበት ታይም አለ። እና ምነግርህ እኔ
ወንድሜ በጣም አረመኔ ጨካኝ ከወንድም የማይጠበቅ ተግባር ነው እየተደረገብኝ ያለው። እኔ አሁን ያልገባኝ ነገር ወንድምህ አንተ ላይ እነዚህ ነገሮች ለማድረግ ለምን ፈለገ የሚለው ነገር ነው ማለት የአንድ እናት የአንድ አባት ልጆች ናቸው አይደል? አዎ የአንድ እናት ለምንድን ነው እንደዚህ ማድረግ የፈለገው? እኔ ሱስ ጀምሮ ይሁን እኔ አላቅም። የዛሬውን ብቻ ነው የማውቅ፣ የዛሬውን ምክንያት ብቻ ነው የማውቅ። ከዚህ በፊት በምክንያት እንደሚደበድበኝ በምክንያት ውጣ እንደሚለኝ አንዳንዴ እንደውም ጎረቤት ይመጣል። ይሄ ቤት እንደምታዩች 2-3 ክፍል የቤተሰብ ውርስ ነች እና እኔ ሲመስለኝ ከዚህ ውርስም ላለመካፈል ይመስለኛል ራሴን እንትን ብዬ እንደወጣለትም ይመስለኛል። በዚህ ምክንያት ነው የሚደበድብ ነው በቃ እኔ በዛ ምክንያት ነው እንዲመስለኝ ይችላል። ምንም ያደረግኩት ነገር የለም። እኔ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነኝ። አልፎ አልፎ ከጓደኞቼ ጋር ወጥቼ ልጫወት እችላለሁ እና እቺ ቤት ነች በቃ እቺ የቤተሰብ ውርስ አለች። በቃ በሱ ነው ሁሌ ነጋጠባ ሁሌ አይምሬን ፉዞ እያረገ አይምሬን እየነካ አይምሬን የማይባሉ ቃላቶች እየተናገረ እየደበደበኝ። ተረጋጋና ሁሉንም ነገር አንድ ባንድ ለኔ ልነግርህ ሞክር። ይኸውልህ አሁንም ቢሆን ለአንተ መናገር የምፈልገው ነገር ከዚህ በኋላ ወንድምህ ምንም አይነት ጉዳት ሊያደርስብህ አይችልም። ይህን ነገር እንድታቀለኝ ይፈልጋሉ። ምክንያቱም ወንድምህ ከኛ ጋር ነው የሚገኘው፣ በቁጥጥራችን ስር አውለነዋል። እሱ በሆነ ወንጀል ተሳትፎ ስላገኘ ነው በቁጥጥራችን ስር አውለነዋል። ከዚህ በኋላ እሱን ህግ ነው የሚዳኘው። ይኸውልህ ስለሱ የተለያዩ ነገሮችን ለማጣራት እየሞከርኩ ባለሁበት ሰዓት ነው አንተን ያገኘው። አንተ ብቻ እንደሆንክ ቤተሰብ ያለው ስላወቅኩኝ ነው አንተን ለወራ የመጡት። በቀና መልኩ አስበው። እኔ የማንንም ሰው ማንም ወንጀል ሳይሰራ ምንም አይነት ነገር ማድረግ አልፈልግም። ንጹህ ሰው ከሆንክ 100% የኔን ድጋፍ ታገኛለህ። ምንም አይነት ወንጀል እስከሌለብህ ድረስ ማለት ነው። ምንም አይነት ወንጀል የትንም ያክል ወንጀል ቢኖርብህም ጭምር አስፈላጊ የሆነው ነገር በሙሉ ይደረግልሃል። ይህን ነገር እንድታውቅ እፈልጋለሁ። አሁን ቀጥታ ምክንያታችሁን ብቻ ነገር እንደዚህ የምትጣሉበትን ማለት ውድ ቤተሰቦች እንግዲህ እኛ የራሳችን የሆነ ወንድም ሁላችንም ቢሆን የራሳችን ወንድም የራሳችን እህት ይኖረናል አይደል? እንዴት ነው እነዛን ሰዎች የምንንከባከባቸው? ሲቀጥል ደግሞ ብቸኛ በህይወቱ ውስጥ ያለው ዘመዱ የገዛ ወንድሙ ነው። ግን ይሄ ልጅ እንደሚለን ከሆነ በጣም ብዙ ጊዜ እንደሚደበድበው በጣም ብዙ ጊዜ እንደሚያሰቃየው እንዲሁም ደግሞ ሲቀጥልም ወደ ቤተሰቦች እንግዲህ ሴት ይዞ ጭምር ቤት እየመጣ ይሄንን ልጅ ውጪ እንደሚያሳድረው ጭምር እየነገረ ነው። ይሄ እንግዲህ ከአንድ ታላቅ ወንድም የሚጠበቅ ነገር አይደለም። አሁን ይሄ ነገር የሚያሳየ ምን ያክል ጨካኝ ወንድም እንዳለው ጭምር። ይሄ ልጅ ለምንም ነገር አይመለስም እውነቱን ለመናገር በቃ ምክንያቱም የገዛ ወንድሙ ላይ እንደዚህ የሚጨክን ሰው በየትኛው የዋህ ልቡ ነው ለሌሎች ሰዎች ሊመለስ የሚችለው? ይህን ነገር እናንተም ብትሆኑ መገመት አያቅታችሁም ውድ ቤተሰቦች። ገና በጣም ብዙ ነገር እንሰማለን በእርግጠኝነት የምነግራችሁ ነገር። ይሄ ሰው ግን ምን ያክል ጨካኝ እንደሆነ ሁላችንም እያየን ነው ውድ ቤተሰቦች። ቆይ ያለፈውስ እሺ ይሁን ችግር የለውም ማለት ችግር የለውም ስለ ደግሞ ጥሩ አድርጓል እያልኩ አይደለም፣ እንደዛ ለማለት ፈልጌ አይደለም። አሁን ለምንድን ነው በዚህ ምን ምክንያት አለ አሁን አንተ እንደዚህ ለመደብደብ? እኔ እንደዚህ ሊደበድበኝ የቻለው እንደዚህ የአልጋ ቁራኛ አድርጎ ቁጭ ያደረገኝም እኔ ምን አለ ባልሰሙም ነው ያልኩት። በቃ ለራሴ ምን አለ ባልሰማው ከሆነች ልጅ ጋር ስልክ እያወሩ ነበር እና ድንገት በቃ ላውር ላይ ነበር እና የሚያወሩት ነገር እንዳለ ሁሉንም ነገር ነው የሰማሁት። ከዛም በኋላ እንደሰማው አወቀ ምናምን ነገር መጣ አንድ ነገር በቃ ቆይ ምንድን ነው ያወሩት ማለት አልገባኝ። ያንን ስልክ በመስማት ብቻ እንደዚህ ላደርግ? አዎ ሰላ የሆነ ሰው መግደል በቃ እንጨርሰዋለን እናጠናቅቀዋለን እዛው ትጠብቅኛለሽ እመጣለሁ ምናምን ነገር እሷም ሰፈሩ ምናምን ነገር ነገረችው የምትመጣበት ምናምን ይሄ ሁሉ ነገር እየሰማው ነበር። አዎ በስልክ ያወራችሁ ሜቢ እሷ ሰፈር ይሁን ሌላ ቦታ ተጠቃቅሰው ይሁን አላቅም። እና ላወር ላይ ነበር እንደነገርኩ በቃ ሁሉም ነገር ምናምን የሰማሁት የነገረችበትን ቦታ የት አካባቢ እንዲመጣ ምናምን ነገር እንደነገረችው ተዘጋጅቶ ሁሉም ነገር አዘጋጅቶ እንዲመጣ ምናምን ነገር ነገረችው። ከዛ ሁሉም ነገር እንደሰማው አወቀ። ከዛ በቃ ያየው ነገር ነው እንዳለ የተፈጠረብኝ። አንድ ነገር ትንፍሽ እላለሁ ብትል ከዚህ በፊት ጀምሬያለሁ አሁን ጨርሳለሁ ምናምን ቅጥቅጥ አደረገኝ። በቃ እኔ እንጃ ምላስህን ነው የምቆርጥህ። እኔ እንጃ አላውቅም። እንደምታየው ወገቤን እግሬን ሁሉ ነገሬን ነው ስብርብር አድርጎኝ ከዚህ ሄደው ከወንድም የማይጠበቅ
አሁን አንተ 100% ደህንነትህ ወደ ተረጋገጠበት ቦታ ይዤ ይመጣል። ውድ ቤተሰቦች እንግዲህ በመጀመሪያ ላይ እንደሰማችሁት እሱም ፈቃደኛ ባልሆነልኝ ሰዓት ላይ እኔ ማለትም ደግሞ ለማወጣጣት የሆነ ማለት ሰውነቱን ሳየው የተደበደበ አይነት ምልክት እንዳለው ስላወቅኩኝ ለማወጣጣት ብዬ አካባቢ ላይ ያሉ ሰዎች አንተ ጋር መጥተው ሌሎች ሰዎች እንደደበደቡ ነግረውኛል ብዬው ነበር። እንግዲህ ቤተሰቦች ያንን ነገር ያልኩትኝ እኔ ለማወጣጣት ነው እንጂ ምንም የማውቀው ነገር የለም። አካባቢው ላይ ያለም ሰው ምንም አይነት ነገር መረጃ አልሰጠኝም ነበር። ውድ ቤተሰቦች ይህን ነገር ለእናንተ እንዳይጋጭባችሁ ለማሳወቅ ያክል ነው። እንግዲህ ውድ ቤተሰቦች አሁን ይሄንን ወንድማችንን እንግዲህ እኛ ለቀረጻ ወዳዘጋጀነው ቤት ይዘነው እንሄዳለን። እንዲሁም ደግሞ በቂ የሆነ ጥበቃ ይደረግለታል። ማንም ሰው እሱን ጫፉንም ቢሆን እንዳይነካው የሚደረግበት ቦታ ላይ ይዘነው እንሄዳለን። እንግዲህ የወንድሙን ጭካኔ እንደምትሰሙት ነው። አንድን ሰውን ስለ መግደል ከአንዲት ሴት ጋር እያወራ እንደነበረ ነግሮኛል። እንግዲህ ውድ ቤተሰቦች ምናልባት የዛችን ሴት ስም ታውቃለህ? አዎ ባለሳሳት ዘቢባ ምናምን ነገር ሲል አወራለሁ። ብዙ ጊዜ ያወራሉ መሰለኝ። ስለዚህ ሰፈሩንም ሲያወራ ሰምታል? አዎ ሰፈር በቃ ነገረችው። እዚያ አካባቢና ችግር የለውም አዘጋጅተህ ምናምን ነገር አለችው። እሱም ወዲያው ተሻክሎ ነው የወጣው። በጣም ጥሩ ችግር የለውም። አሁን ሲያወሩ የሰማኸውን ሰፈር ከካሜራ ጀርባ ትነግረኛለህ። ምናልባት መረጃና ማስረጃ ለማጥፋት ሊጠቅማችሁ ይችላል። እንግዲህ ቤተሰቦች ሰፈራቸውን ካወቁ። ስለዚህ አሁን ቀጥታ አንተ ከኔ ጋር ይዤ ይሄዳለሁ። ደህንነት 100% ወደ ተጠበቀበት ቦታ ነው ይዤ የሚሄደው። ከዚህ በኋላ ምንም አይነት ስጋት፣ ምንም አይነት ፍርሃት እንዲሰማ አልፈልግም። ማንኛውንም የሚያስፈልጉህን ነገሮች በሙሉ እንደሚደረጉልህ ቃል እገባልሃለሁ። ሕክምናም ይደረግልሃል። ከኛ ጋር አብረህ ትቆያለህ። እንግዲህ ውድ ቤተሰቦች በሚሰጠኝ አድራሻና በሚሰጠኝ ስም ላይ ተመስርቼ አንዳንድ ነገሮችን ለማጣራት እሞክራለሁ። አሁንም ቢሆን እየተከታተልኩኝ እያንዳንዷን ነገር ወደ እናንተ ማቅረቤን እቀጥላለሁ። ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦች ዘቢባ እዚህ ተገኝታለች። እንግዲህ ውድ ቤተሰቦች በጣም እሷን ማመስገን እፈልጋለሁ። እንግዲህ እሷን በማወራት ሰዓት ላይ በጣም በትትና ነበር እያወራችኝ የነበረው። እንዲሁም ደግሞ መልካም ፈቃዷን ጭምር እያሳየችኝ ነበረ። ካሜራም እዚህ ጋር እንዳቆም መልካም ትብብሯ ስለሆነልኝ ነው። ውድ ቤተሰቦች በመጀመሪያ በጣም ላመሰግናት እፈልጋለሁኝ ለቀረጻ ፈቃደኛ ስለሆነችልኝ፣ እንዲሁም ደግሞ የምታውቃቸውን እያንዳንዱ ነገር ለመናገር ፈቃደኛ ስለሆነችልኝ፣ ሁሉንም ነገር በገዛ ፈቃዷ ስለማደርግ ስለፈቀደችልኝ ጭምር በጣም ማመስገን እፈልጋለሁ። እንግዲህ ውድ ቤተሰቦች እንደዚህ አይነት ሰው ያብዛልን ነው የሚባለው። ሌላ ምን ይባላል? እንግዲህ እንደምታውቁት እናንተ በጣም በብዙ ግብግብ በጣም በብዙ አለመግባባት መካከል ሆነን ነው ካሜራችንና በተን የምንቀርጸው። እንግዲህ እንደዚህ አይነት ሰዎች ደግሞ ሲገኙ ክሬዲት መስጠት አስፈላጊ ነው ብዬ ስላሰብኩ ነው። እንግዲህ በራሷ አንደበት ስሟን ታስተዋውቀንና እንግዲህ ወደ ፈለኳት ጉዳይ እንገባለን። እሺ በመጀመሪያ ስለጠራኸኝ አመሰግናለሁ። ያው እንደፈለከኝ ምናምን ነገር ስደውልልኝ ፈቃደኛ ነው የሆንኩት። ለምን እንደፈለከኝ ያው በግልጽ አድርገም አልነገርከኝም። በእርግጥ ያው እናወራበታለን። በመጀመሪያ ስሜ ዘቢባ ይባላል። እዚህ ጋር እኔ የመጣሁት ያው ስለፈለከኝ ነው፣ ፈልገህ ስለጠራኝ ነው። ለምን እንደጠራኸኝ ደግሞ እኔ የማውቀው ነገር የለም። ለምን እንደፈለከኝ ንገረኝ። እሺ ችግር የለውም እነግርሻለሁ። እንግዲህ በመጀመሪያ ፈቃደኛ ስለሆንሽልኝ በድጋሚ ማመስገን እፈልጋለሁኝ። እውነቱን ለመናገር ውድ ቤተሰቦች ምንም አይነት ጥያቄ ጭምር አላበዛችብኝም። ቀረጻ እፈልግሻለሁ፣ አንዳንድ ጥያቄዎች መጠየቅ እፈልጋለሁ ስላት ለሁሉም ነገር ፈቃደኛ ሆናልኛለች። እኔ እንደውም ትንሽ እያስገረመች ነበር። ከጠበቅኩት ነገር አንጻር በጣም ተቃራኒ ነገሮችን ነው እያደረገች ያለችው። በጣም ትሁት፣ በጣም ደስ የሚል ባህሪ ያላት ሰው ነች። እንግዲህ አሁንም ቢሆን በዚህ ነገር እንቀጥላለን ብዬ አስባለሁኝ። እንግዲህ እሺ እንግዲህ በመጀመሪያ የፈለግኩሽ ስለ አንተነህ አንዳንድ ጥያቄዎችን ልጠይቅሽ ነበር። በእርግጠኝነት መቼም አንተነህን ታውቂዋለሽ አይደል? አዎ በደንብ አውቀዋለሁ። በጣም ቤስት ጓደኛዬ ነው። በጣም አሪፍ ሰው፣ በጣም ነው የምንግባባው። ወንድሜ በለው በቃ በጣም የቅርብ ጓደኛዬ ነው። በጣም ጥሩ። ይሄን ያክል ቀረቤታ አላችሁ ማለት ነው? አዎ በደንብ ነው ቀረቤታ ያለን። በጣም ነው የምናወራው ከወንድምን በላይ በቃ ማናወራው ሁሉንም ነገር በግልጽ ነው የምናወራው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። በጣም ደስ የሚል ሰው ነው። አንተነህ ማለት የስራ ባልደረባዬ ነው። በምንድን ነበር ሁለታችሁ የተዋወቃችሁ? በስራ ምክንያት ነው። እስኪ ስለ አንተነህ ስለሆነ በዋነኝነት ልጠይቅሽ የፈለግኩት ስለ አንተነህ እስኪ የምታውቂያቸውን ስለ ባህሪዎቹ ሊሆን ይችላል፣ ስለ እሱ የምታውቂያቸውን ነገሮች ከአንዳንድ ነገሮች ንገሪኝ። ስለ አንተነህ ከምን ጀምሬ ከየት እንደምጨርስ እኔ አላውቅም። አንተነህ ማለት ለሁሉም ደግና መልካም ሰው ነው። በስራውም በጣም ጎበዝና ታታሪ የሆነ ልጅ ነው። በቃ ማንንም የሚረዳ አይነት ሰው ነው። ስለ ስራው ብትጠይቀው በስራም በሁሉም ነገር በአግባቦቱ በጣም ጥሩ ልጅ ነው። አንተነህ ማለት ምን ብዬ እንደምገልጽ እኔ አላውቅም። ለእኔ በጣም ከምነግር በላይ በቃ ቤስት ጓደኛዬ ነው። ወንድሜም ጭምር ነው።
ስላንተነ የቱን አውርቼ እንደምጨርስ እኔ አላቅም ምን እንደምልህ እና አንተነ ማለት ምን ብዬ ልንገረ በቃ በጣም ትሁት በጣም መልካም ሰው የተቸገሩትን ይረዳል የተቸገሩትን እንዲያይቶ የተቸገረ ሰው ምናምን ነገር ማለፍ አይችልም ወንድሙን አቀማጥሎ የሚያኖረው እሱ ነው ለማንንም ሩሩና መልካም ሰው በቃ በጣም ደግ ሰው ከመነግር በላይ በቃ ምን ብዬ ልንገረ ስላንተነ ስራው ላይ የስራ ባልደረባዎች በጣም ይወዱታል አካባቢ ላይ ያለው ሰዎች የሰፈር ሰዎች በጣም ይወዱታል ሁሉም ቦታ በጣም ይፈልግና በጣም በትትናው በቃ በጣም ብዙ ሰው ነው የሚወደው ምክንያቱም በጣም ከመነግር በላይ ደግ ሰው ስለሆነ ማለት ነው በጣም የተቸገሩትን ይረዳል አዛኝ ነው በጣም ምስኪን ሰው ነው ለራሱ አንድ ቀን ኑሮ ያቀም ባይዛው ያንተና ሁሌ ለሰው እንደኖረ ነው በጣም የሚገርም ሰው ነው የዋነቱ ሁሌ ይገርመኛል ባይገርም ከዚህ በፊት እኔ በጣም የሆነ ነገር ደርሶብኝ ነበርና ጎኔ ላይ ማንም ሰው አልነበረም በችግሬ ሰዓት ከጎኔ የነበረው እሱ ነበር በቃ ሲረዳኝ ነበረው በጣም በብዙ ነገር ሲያግዘኝ ሲረዳኝ በጣም ከብዙ ከቤተሰቦቼ በስራ ምክንያት በቃ በሁሉም ነገር እኔ ሌላ ታሪክ ውስጥ ገብቼ ነበር ራሴን እስከ መሳት ሁሉ ራሴን እስከ መጣል ሁሉ ራሴን ለማጥፋት ሁሉ የደረስኩበት ጊዜ ነበር እድሜ ላንተ ነው ያው ዛሬ ድረስ አለው በጣም መልካም ሰው ነው እኔ ስለሱ አውርቼ አልጨረሰም በቃ ምን ብዬ እንደማወራ ሁሉ አላቅም የምር አንዳንዴ ስለሱ ሳስበው ሁሉ እንባ ነው የሚተናነቀኝ በጣም ደግ ሰው ነው አንተ ከእኔ በላይ አንተ ብትቀርበው በዚህ ሰዓት ማለት ነው ሁሉ ነገርህን ሊሸፍንልህ የሚችል አይነት ሰው ታውቃለህ አንተ ነህ ማለት እንደዛ ነው በቃ ለራሱ አንድ ቀን ኑሮ የማያቅ ሰው በጣም አዛኝ በጣም ሩሩ በጣም መልካም ሰው ምን ብዬ እንደምገልጽልህ ምን ብዬ እንደምነግርህ አላቅም እውነት ቃላቶች በጣም ያጥሩኛል እኔ ስላንተነ እንጃ ይሄ ነው ብዬ ምነግር ነገር ራሱ የለም በቃ ምን ማለት እንዳለብኝ እኔ አላቅም የምር በጣም ጥሩ ማለት እንደዚህ አይነት ሰዎች በዙሪያችን መኖራቸው ለኛም ሆነ ለአካባቢያችን በጣም ጥሩ ነው ያስባለሁ እንግዲህ ውድ ቤተሰቦች እቺ ሴት እያወራችኝ ያለችው ስለ አንተነህ ነው አንተነህ በጣም ጥሩ ሰው እንደሆነ ሲቀጥል የተቸገሩ ሰዎችን የሚረዳ በጣም የዋህ በስራ ቦታዎች ላይ ከሰዎች ጋር ተግባቢ እንዲሁም ደግሞ በጣም ተፈላጊ አይነት ሰው እንደሆነ ነው እንግዲህ እየነገረችኝ ያለችው ውድ ቤተሰቦች ከማንም በላይ ካንቺ ጋር ስለሚቀራረብ እንግዲህ ካንቺ በላይ ባህሩን ያቃል ብዬ የማስበው ሰውም የለም ወንድሙንም የተወሰነ ለማውራት ሞክሬ ነበር እስኪ ስለ ሁለቱ ስላላቸው ቀርቤታ የምታውቂው ነገር አለ አዎ በደንብ ወንድሙና አንተነ ለወንድሙ ያለውን ፍቅር ምን ብዬ ልንገረ በቃ በጣም አቀማጥሎ በጣም ተንከባክቦ ማንንም እንዲያየው ነው የማይፈልገው አልኩት ማንንም ቀና ብሎ እንዲያዩት አይፈልግም ለወንድሙ ያለውን ነገር ምን ብዬ ልንገረ እኔ እንደውም የሆነ ሰዓት ላይ ስለ ወንድሙ የሆነ ታሪክ ሰምቼ በዛ ኬዝ እንደውም ተጣልተን ነበር ድጋሚ ነኝ በቃ በጣም ይቅርታ ጠይቄ ካንተ ጋር አይታረቅነውና የሆነ ነገር ሰምቼ ወንድምን እንዲ ብለውታል ምናምን ስል ምን ነበር የሰማሽው ይቅርታ ላቋርጥሽና አይሱ እንኳን ያ ነግረሃለሁ ሌላ ጊዜ እና የሰማውትን ነገር ስነግረው እንዴት ወንድሜን እንዴት ያለሽ በቃ ወንድሜ እንዳይነሱ አይደለም በወንድሜ የሚመጣብኝን ሰው አልፈልግም ነበር ያለኝና በሳቱ ለወንድሙ ያለውን ነገር ምን ብዬ ልንገረ ወንድሙን በጣም ከመነግር በላይ ነው የሚወደው በቃ እዚህ ምድር ላይ ያለኝ እሱ ነው ብሎ ነው የሚያስበው ማለት ነው ለወንድሙ ያለው ነገር በጣም ከፍተኛ ፍቅር አለ በጣም ጥሩ ያው ወንድሙም ቢሆን ማለትም ደግሞ ኃይሌ ስለ አንተነህ በጣም ጥሩ ነገሮችን ነበር እየነገረኝ ነበር አንተነህ በጣም ቀና ሰው እንደሆነ ያዋህ ሰው እንደሆነ ነው ብዙ ነገሮችን እየነገረኝ ነበር አሁንም ደግሞ እየሰማው ያለውት እንግዲህ ከዘቢባ ማለትም ደግሞ ቤስት ጓደኛዬ ነው ብላኛለች እንግዲህ እየሰሙኝ እንዳለውት ከሆነ ስለ አንተነህ መልካም ባህሪያት ብቻ ነው እንግዲህ ውድ ቤተሰቦች ከወንድሙ ጋርም ጭምር ስላላቸው ቀረቤታ ወንድሙን ማለትም አንተነህ ወንድሙን ተንከባክቦ እንዳሳደገው በጣም በእንክብካቤ እንዲሁም በጣም እንደሚሳሳለት ጭምር ነው እንግዲህ እየነገረችኝ ያለችው እንደምታውቁት እንግዲህ ብቸኛ ወንድማማቾች ናቸው በሁለቱ መሃል ማንም ሰው የለም እናት አባት የላቸውም ዘመድ የላቸውም እንግዲህ ሁላችንም ቢሆን እንደምናውቀው እንግዲህ ውድ ቤተሰቦች ሁለቱ አንዳቸው ለአንዳቸው ብቻ ነው ያሉት አንተነህ ደግሞ ምን ያክል እንደሚወደው ነው እንግዲህ እዚህ ጋር የነገረችኝ ያለችው እንግዲህ ውድ ቤተሰቦች እስቲ ስለ ቤተሰቦቹ የምታውቂው ነገር አለ ስለ እናት ስለ አባት ወይም ደግሞ ስለ ዘመድ የነገረች ነገር አለ አንተነህ
ስለዛ እንኳን ዲቴል ያወራነው ነገር የለም። በእርግጥ ያወራነው ያው እናትና አባታቸው እንደሌሉ በህይወት እንደሌሉ እና በቃ ለሱ ለአንተነ ለኃይሌ ያለውት እኔ ብቻ ነኝ፣ እሱም ለኔ ያለኝ እሱ ብቻ ነው፣ እዚህ ምድር ላይ ከሱና ከኔ በቀር ማንም የለንም ሲል ነው የምሰማው። የኔል ስለ ዘመዶቹ ቴሌኒያል ገብተን ያወራነው ነገር ምናምን የለም። ግን ያው ከነሱ በቀር ማንም እንደሌለ ብቻ ነው ማቀው። በጣም ጥሩ። እስኪ ስለ አንተነህ ከአካባቢ ሰዎች ሊሆን ይችላል ወይንም ደግሞ በስራ ነው የተገናኘ ነው ብለሽኛል። ያ ማለት እንግዲህ አንድ ላይ ነው የምትሰሩትም ሊሆን ይችላል። እንግዲህ ካልተሳሳትኩ አንድ ላይ ነው የምትሰሩት? አዎ አንድ ላይ ነው የምንሰራው። ኦኬ እሺ። እዛ ቦታ ላይ ምናልባት አንተ ስራው ላይ ያለው ፎከስ ሲቀጥል ደግሞ ከሰዎች ጋር ስላለው ግንኙነት እስቲ በደንብ ንገሪኝ። በጣም ተግባቢና በጣም ጨዋ ልጅ ነው። ስራ ቦታው ላይም በስራው በጣም ጎበዝ ነው። አንተነህ? አዎ ስራ ሲሰራ በጣም ጎበዝ ነው በስራው። በቃ ከላይ እስከ ታች ሌላ ስራ በምንሰራበት ሰዓት ላይ ያው ከሰው ጋር ኮሚኒኬት ይኖራል። በዛም ሰዓት በጣም ብዙ ሰው ወዶት አመስግኖት የሚሄድ አይነት ሰው ነው አንተነህ ማለት። ሰፈር ላይም ያለውን ነገር እንደነገርኩክ ነው። አካባቢው ላይ ያለው ማህበረሰብ በጣም ይወዱታል። በጣም ትሁት ነው፣ ሰው ያከብራል፣ ሰው አክባሪ ነው፣ የተቸገሩትን ይረዳል። በጣም የዋና ምስኪን ሰው ስለሆነ አካባቢ ላይ ያለውም ሰው በጣም ይወደዋል። ስራውን ቦታ እንደዛ ስራውን አክባሪና ጨዋ ሰው ነው። በዛ የተነሳ አንተንም በጣም ብዙ ሰው ይወደዋል። ስራ ቦታም የተከበረ ሰው ነው እና አንተነህ እንጃም ብዬ እንደምገልጽልህ አላውቅም። በጣም ጥሩ። እንግዲህ ስለ አንተነህ እስካሁን ድረስ የነገርሽ ነገር በሙሉ በጣም ደስ የሚልና ሊበረታታ የሚገባ ነገር ነው። እውነቱን ለመናገር አሁንም ቢሆን እያሳየሽ ላለው ትህትና እንዲሁም ደግሞ እየሰጠሽ ላለው ትብብር በሙሉ ላመሰግንሽ እፈልጋለሁ። በድጋሚ እንደዚህ አይነት ሰዎች ሲገኙ ማመስገን ማበረታታት የኛ ስራ ነው መሆን ያለበት። እንግዲህ ውድ ቤተሰቦች እናንተም እንደምታውቁት እስቲ እንደው አንዳንድ ነገሮችን ልንገርሽና ስለ አንተነህ አሁን ለምሳሌ እኔ አንዳንድ ነገሮችን ለማጣራት የፈለኩበት ምክንያት አንተነህ ላይ አንዳንድ ክሶች እየመጡበት ስለሆነ ነው። ወደኛ እንግዲህ የተለያዩ ነገሮች ወደኛ እየመጡ ነው። አንተነህ መጥፎ ሰው ነው የሚሉ ሰዎች እየተበራከቱ ይገኛሉ። እንግዲህ አንዳንድ ጊዜ አሁን አንቺ ከነገርሽ ነገር አንጻር ስረዳው ምቀኞቻችን ማለትም ደግሞ ጥሩ ስራ ስንሰራ በጣም ብዙ ምቀኞች ይኖሩናል። እውነቱን ለመናገር ነው። ምናልባትም እኔ አሁን እሱ ላይ እየሰሟቸው ያሉት ነገሮች በሙሉ አንቺ ከሚነግሪ ነገሮች ጋር በጣም የሚለያዩ ናቸው። የሰማይና የምድር ያክል ርቀት ያላቸው ነገሮች ናቸው። አንተነህ ላይ የተለያዩ ክሶች እየመጡበት ነው። ለአንቺ መናገር ስላለብኝ ነው። እንግዲህ ለመልካም ትብብርሽም ስል ከአንቺ መደበቅ ያለብኝም አይመስለኝም። እውነቱን ለመናገር አንተነህ ላይ አሁን እየመጡበት ስላሉ ክሶች ለአንቺ አንዳንድ ነገሮችን ለመናገር ያክል አንተነህ ወንጀለኛ እንደሆነ እንዲሁም ደግሞ ሲቀጥል የአንዳንድ ሰዎች ነፍስ መጥፋት ላይ ጭምር ተጠያቂ እንደሆነ ጭምር እየተነገረ ነው። ስለዚህ ነገር ምን ትያለሽ? አይ ምን ብዬ ልንገርህ እንዴ? አበሻ እኮ ነው። አበሻ መልካም ነገር ስትሰራ አይወድም ታውቃለህ። ክፋት አለበት። የክፋት ጥግ ነው ያለባቸው። አንተነህ 24 ሰዓት እየሰራ ሰው ሲተኛ የማይተኛ ሰው ነው። እሱ 24 ሰዓት ቢሰራ የሚደክም አይነት ሰው አይደለም። ነገውን የተሻለን ለማድረግ የሚጥር ሰው ነው። አንድ አለኝ ብሎ የሚያስበውን ወንድሙን ትልቅ ደረጃ ማድረስ የሚፈልግ ሰው ነው። ህብረተሰቡን መርዳት የሚፈልግ ሰው ነው። ስለሱ ደግሞ መልካም ነገር ይወራል። ህብረተሰቡ ይወደዋል። ስራ ቦታ ይወደዳል። በጓደኞቹ ዘንድ ይወደዳል። ይሄን ሰው ታዲያ ቀን በቀን እየለፋ እየሰራ እንዴት ሰው አይጥላው? አንዳንዴ ምቀኝነትም አለኩ። ሰው እንደዚህ አይነት መልካም ነገር ስትሰራ አይወድም፣ ደስ አይለውም። ማንም ያውቀዋል። እስኪ ከኔውም ውጪ ደግሞ ሌላ የስራ ባልደረቦቼ ነው እንግዲህ ወንድሙንም ጠይቃ ስለሱ መልካም ነገር ነው ያወራው እና ሌላም ሰው ብትጠይቅ ደግሞ ከዚህ የተሻለ ነገር ሊነግሩክ አይችሉም። እንግዲህ እንዳሁን አይነት ክፉ ሰው ከገጠመክ ምናልባት እንዲህ አይነት ወሬ ሊያወራ ይችላል። ይሄ ምቀኛና ተንኮለኛ ሰው ነው። የራሱም ህይወት ያልተሻሻለ ሰው ነው። ራሱ ጉርጋድ ውስጥ እየገባ ያለ ሰው ነው። ለሱ ጉርጋድ ሲቆፍር የራሱን ጉርጋድ እየቆፈረ እንዳለ ያላወቀ ሰው ነው ታውቃለህ። እንደዚህ አይነት ሸረኝነት ምቀኝነትን አስቦ እንደዚህ የሚያወራው እንጂማ አንተነህ እኮ በጣም መልካም ሰው ነው እንዴ። ያው እንግዲህ እውነቱን ለመናገር አንዳንድ ጊዜ እንደነገርኩሽ ነው። እኛ ለየት ብለን ስንታይ ሊጥለን የሚሞክር ሰው በጣም ይበዛል። ይሄ ሀቅ ነው። በየትኛውም አካባቢ ላይ ያለ ነገር ነው። ቢሆንም ግን እንደዚህ ማለት
ነገሮች ተደራጅተው ነው አሁን እየመጡ ያሉት። አንድ ሰው ሁለት ሰው አይደለም ስለ አንተ ነህ እንደዚህ አይነት ነገር እያወራ ያለውና ትንሽ በዛ ያለ ሰው ስለሆነ ከአንቺ በላይ ደግሞ አሁን እኔ እሱ የሚሰራበት ቦታ ሄጄ ራሴን ማድከም አልፈልግም። እና አንቺ እንዳልሽኝ ከሆነ እንግዲህ አንቺንም አላምንበት ምክንያት የለኝም። እውነቱን ለመናገር በጣም ነው ያመንኩሽ። ከትህትናሽ አንጻር ለምን ተዋሽኛለሽ? ምንም የሚያስዋሽሽም ነገር የለም። ሳይሽም የተማርሽ ሰው ነሽ። ነገሮችን በውሸት ታወሳስብኛለሽ ብዬም አላስብም። እኔ ስለ አንተነህ ንጹህነት ነው ማስመስከር የምፈልገው። አንተነህ በጣም ንጹህ ሰው እንደሆነ ለሁሉም ለዓለም ማሳየት እፈልጋለሁ። ምክንያቱም አንተነህ ላይ በጣም ብዙ እየተሰነዘሩበት ያሉ ትችቶች አሉ። እንግዲህ አንቺም እንደነገርሽኝ ሰዎች እንግዲህ የሚያደርጉት ነገር ነው ትንሽ ለየት ብለን ስንታይ ለመጣል ይሞክራሉ ብዙ ሰዎች። ነገር ግን አሁን ትንሽ ግር እያለኝ ያለው ሰዎች በዛ ማለታቸው ነው። ስለ እንደዚህ ነገር የሚወሩ ሰዎች ትንሽ በዛ አሉብኝ። ምን ታያለሽ በዚህ ጉዳይ? እንደነገርኩክ ነው። ምንም ልል የምችለው ነገር የለም። ይሄ ተንኮለኛና ምቀኛ ሰው ነው እንደዚህ እያደረገ ያለው። ምናልባት ደግሞ ስራ ቦታም ያሉት ሰዎች ያው ሰውን ልጅ አውቀዋለሁ ማለት አትችልም። አብሮክ እየበላ እየጠጣ አብሮክ እየዋለ እያደረ ለአንተ መልካም እየመሰለ ጉድጓድ የሚቆፍርም አለ። ሜቢ እንደዚህ አይነት ሰዎች ናቸው ብዬ ነው ላስብ የምችለው ታውቃለህ፣ እንጂ አንተነ እንደነገርኩክ ነው ክፉ ሰው ሆኖ አይደለም። እኔ እኮ ለነሱ መልካም ሰው ነው ታውቃለህ፣ ለነሱም ጥሩ ሰው ነው ያውቁታል። ይሄን ደግሞ ሜቢ እንደዚህ አውርተን ምናልባት በቃ እንደምንም ሰርቶ ያገኛትን ነገርም ካገኘም በሚል ነው እና ዝም ብለው እነሱ የሚያወሩትና አንተነ ምን ብዬ ልንገርክ፣ አሁን አንተነ የሚረዳቸው በጣም ብዙ ሰዎች አሉ። ሌላው ቀርቶ የኔ ቢጤ መንገድ ላይ ቁጭ ብሎ ሲያያቸው ምናምን እየለመኑ ምናምን ነገር ሲያይ ዝም ብሎ ለነሱ የሚሰጥ አይነት ብር አይደለም ሰጥቶ የሚሄደው ታውቃለህ። በቃ የሆነ ጠቀም ያለ ነገር ነው። ሜቢ የሆነ ምን ብዬ ልንገርክ ለሆነ ነገር የሚረዳቸውን አይነት ነገር ነው የሚያደርገው። እሱ እኮ የቤት ኪራይ እየከፈለላቸው አስቤዛ ሙሉ እየቻለላቸው የትምህርት ቤት ልጆቹን የሚያስተምራቸው ምናምን ነገር አሉ። 2-3 ሰዎች አሉ እንደዛ የቤት ኪራይ ምናምን ነገር የሚከፍልላቸው። አዎ አንተነህ የሚያስተምራቸው ልጆች አሉ። በዚያ ላይ እነሱን ብጠይቃቸው ለሱ ያለውን ክብር ለሱ ያለውን ፍቅር ምን ብዬ ልንገርክ፣ የምር ታለቅሳለህ። የምሬን ነው ምልክ፣ በቃ በጣም ትቀናበታለህ ነው ምልህ። እና እነሱ በቃ ብጠይቃቸው ስለሱ ይነግሩሃል። የምር ሲያዩት ሁሉ እንዴት ደስተኛ እንደሚሆኑ ምን ብዬ ልንገርክ። የሚያስተምራቸው ልጆች እሱ የሚያስተምራቸው ልጆች ትምህርት ቤት ሲሄዱ ምናምን መምህራን ራሱ ለሱ እንዴት እንደሚሆኑለት ከሱ ጋራ በተደጋጋሚ የሆነ ሰዓት ላይ እሱ የሚያስተምራቸው ልጆች ትንሽ ታማው ነበርና በዛ ምክንያት ትምህርት ቤት ሄጄ ነበር እና በቃ ርዕሰ መምህሩ ብትል ዳይሬክተሮቹ ብትል መምህራኖቹ ብትል እንዴት እንደሚሆኑለት በቃ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። የሚያሳክመው ሰው ሲታመም የሚያሳክመው እሱ ነው። እነዚህ የሚረዳቸውን ሰዎች በቃ የሆነ ነገር ሲሆኑ ፈጥኖ ቀድሞ የሚደርሰው እሱ ነው። እነሱም እንደ ቤተሰብ ከማየታቸው የተነሳ የሆነ ችግር ሲገጥማቸው የሚያማክሩት እሱ ነው። እንደ ታላቅ አባት፣ ወንድም፣ አጎት እንደዛ ነው የሚያማክሩት እንደ ቤተሰብ። እና በጣም ቀለል ያለ ሰውና መልካም ሰው ነው ከምነግርክ በላይ። በጣም የዋና ሩሩ ሰው ነው። እና ስለሱ ክፋት የሚያወሩት ሰዎች የምር ጥሩ ሰው አይደሉም። እሱ የሚረዳቸው ሰዎች ናቸው። እነሱን ታውቃለህ፣ እሱ ራሱ ቢረዳቸው ሰዎች ናቸው ለሱ ጉድጓድ እየቆፈሩ ያሉት እንጂ አንተነህ ክፉ ሰው ሆኖ ምናምን ነገር አይደለም። ከኔ የበለጠ ደግሞ ይሄን ለማወቅ የምር ቀርበው ብታየው እላለሁ። በጣም ጥሩ። ያው እውነቱን ለመናገር አንቺ የምንነግርኝ ነገሮች እያንዳንዱን ነገር እያመንኩሽ ነው። እኔ ያን ያክል ሌላ ደረጃ ላይ መሄድ አልፈልግም። እንዳልኩሽ ነው በቃ ከዚህ በፊትም እያልኩሽ ነበረ። ትንሽ ከሰው ለየት ስንል ሊደቁሰን የሚሞክር ሰው በጣም ብዙ ነው። እንግዲህ አንተነህ ሰምቻቸው ማላቃቸውን ነገሮች አሁን እየነገርሽ ነበር። የሚረዳቸው ሰዎች እንዳሉ፣ የሚያስተምራቸው ህጻናት እንዳሉ፣ ሲቀጥልም ደግሞ ቤት ኪራይ አስፔዛ ጭምር እየቻለ የሚያኖራቸው ሰዎች እንዳሉ ጭምር ነው እየነገረችኝ ያለችው። እንግዲህ እንደዚህ አይነት መልካም ስብዕና ያለው ሰው እንደሆነ አላወቅኩም ነበር። እንግዲህ አንተነህ የምታወራው ውድ ቤተሰቦች ስለ አንተነህ ነው። አንተነህ ማለት እንግዲህ እንደዚህ አይነት ሰው እንደሆነ ነው እየነገረችኝ ያለችው። እንግዲህ ውድ ቤተሰቦች በጣም ላመሰግንሽ እፈልጋለሁኝ እስካሁን ድረስ ለሰጠሽ መረጃ በሙሉ። ስለ አንተነህም ፈቃደኛ ሆነሽ ስለነገርሽኝ ስለ ሁሉም ነገር በጣም ላመሰግንሽ እፈልጋለሁኝ። ጀስት
አልተከራከርሽኝም ጭምር ለቀረጻ እንደምፈልግሽ ለአንዳንድ ነገሮች ለወራሽ እንደምፈልግ ስነግርሽ ሳትከራከሪኝ በገዛ ፈቃድሽ እዚህ ድረስ መተሽ ለቀረጻ ስለፈቀድሽልኝ በጣም ላመሰግንሽ እፈልጋለሁ። እሺ ችግር የለም። እኔ እንደውም እኮ ያው ከምትደክምም ቤትን ብትመጣ ብያለሁ። አቤት መተህም ቀረጻም ከሆነ ምንም ነገር ችግር የለውም። በፈለክበት ሰዓት መደወል ትችላለህ። በፈለከኝ ሰዓት መጥራት ትችላለህ። ስልኬ ሁሌም ክፍት ነው። ችግር የለውም። እሺ እንግዲህ በጣም አመሰግንሻለሁኝ እስካሁን ድረስ ስለተባበርሽኝ በጣም አመሰግናለሁ። እንዲሁም አንቺም እንዳልሽኝ አሁን ሌሎች ከአንቺ የምፈልጋቸው ነገሮች ካሉ እንግዲህ ቀጥታ መጥቼ አንቺን የምጠይቅሽ ይሆናል። በቀና እንደምትተባበርኝም ነግረሽኛል። እንግዲህ ውድ ቤተሰቦች አሁን እዚህ ጋር ያለን ቆይታ ያበቃል። ከዚህ በጋ እንግዲህ ውድ ቤተሰቦች አሁንም ቢሆን እናንተ እንድታመሰግኑልኝ እፈልጋለሁኝ። እቺን ሴት እንግዲህ መታ በበጎ ፈቃደኝነት መታ እዚህ እያንዳንዷን ነገር ስላንተ ነህ የምታውቃቸውን ነገሮች በሙሉ ስለነገረችኝ እንድታመሰግኑልኝ እፈልጋለሁ። ውድ ቤተሰቦች አሁንም ቢሆን የሚያስፈልጉኝ ነገሮች ካሉ በማንኛውም ሰዓት ልደውልልሽ እችላለሁኝ። በማንኛውም ሰዓት በጠራሽ ችግር እንደሌለውም ነግረሽኛል። እንግዲህ አሁንም ቢሆን ለእሱም ቢሆን አመሰግናለሁ። ለአሁኑም ለወደፊቱም ምስጋና ይላቅ ያለ ነው። ላንቺ እንግዲህ ልሸኝሽ አሁን። እሺ አመሰግናለሁ። በጣም አመሰግናለሁ።